ቤሊ መጣ። ቤሊ ጓደኛዬ፣ እኔ ላንተ በጣም ፍቅር አለኝ። በጣም ታውቃለህ፣ በጣም ነው የምወደው። ለመሰለህ አንድ ቀን አብረን እንደምናስቀድስ አይስዌር ቱ ጋድ አምናለሁ። አንድ ቀን አብረን እናስቀድሳለን። ቤሊ ጥያቄዎች የነፍስ ናቸው። ገባ? ጥያቄዎች የነፍስ ስለሆኑ ነው እኔ የምወድህ ምናምን ማለት ነው። ገባ አይደል? የነፍስ ጥያቄዎች የነፍስ ናቸው፣ ትክክለኛ ማለት ነው። እምልህ ግን መልስ ካገኘህ አንተ እምትገርም ኦርቶዶክሳዊ ነው። ቤሊ እመደዳ አዳማዎች ከሰኞ በኋላ ከተማችንን በኦርቶዶክስ አስተምሮ እናጥለቀልቃታለን። እሺ፣ በኦርቶዶክስ አስተምሮ ወይ እግዚአብሔር የሚገርም እኮ ነው እናንተ። በጌታ በኢየሱስ በእውነት የሚገርም እኔ የማደርጋቸው ነገሮች ማለት ነው ጌታ በሚያውቀው የማደርጋቸው ነገሮች ለእኔ አዲስ ነው። ለእናንተ ብርቅ ላይሆንባችሁ ይችላል። ለእኔ ግን ብርቄ ነው። ገባችሁ አይደለም? የሆነ ነገር ሳደርግ ኢቭን ዞ ቤተክርስቲያን እንኳን ስሳለም ማለት ነው ለእኔ ብርቄ ነው። ለእኔ ማለት ነው ብርቄ ነው። ገባችሁ? ነገር ነው የምናወራው፣ ዶግማቲክ ነገር እናወራ። ከዛ ባሻገር ደግሞ ያሉ ነገሮች ደግሞ እናወራለን። አሁን ከመጽሐፍ ቅዱስ እኛ ኦርቶዶክሳውያን የማንድንበትን የዘላለም ሕይወት የምናጣባትን ስህተት ንገረን እስኪ። ቀጥል። ቤተ ክርስቲያኗ መጽሐፍ ቅዱስ ብቻ ብላ አታምንም። አሁን አንተ ከካድከው እሺ እንካደው። እያወራሁ አይደለም እኔ አሁን ያስገባኝ ሞዴሬተር ነው ያስገባው። እንዲህ ይቻላል እንዴ? ማለት ላጥ እኮ ነው ያደረገኝ። አክሰፕታራል አልሳብኩም ምናምን እና እንዴት ገባው ብዬ እኮ ነው። ደህና ነኝ አባት። እንደዛ ድረስ ሙሴ እንደዛ ደምዬ በጣም አለው። ወንድ ዲያቆን ሰላም ነው? እንዴት ነው ዲያቆን? ደህና ነህ ደምዬ? ወደ ጻርቃኔ እየሄድን እኮ ነው። አትሄድም እንዴ ጻርቃኔ? ያው ጻርቃኔ ማርያም እየሄድን ነው። እኔም እየመጣሁ ነው። እኔም እየመጣሁ ነው። በመኪና ነው እየሄድክ ያለው? ምን ደምዬ ገባ ላይ ይሄ ልጅ አቋለ ደምዬ ወንድማችን ደምዬ ቢኒሳ እንጀውን ታውቀዋለህ? ሀቢቢ እዛ እንገናኛለን። አንተ እንጥለው እንዳትመጣ ያያን ይዘውና ሌላ ቦታ ፕሮግራም አለው። ሌላ ቦታ ፕሮግራም ይኸው በቃ እኛም ተዘጋጅተን እየወጣን ያለ የደረሳችሁ ገና መች ወጣን ከአዲስ አበባ? ጣፎ አካባቢ ነን። ጣፎ በረከቷ እንዳያልፈን አባቴ። በቃ እኛ ልንዛ ጸልዩ። በቃሽ መታደል እንደውል ወይ መታደል እኮ ነው ወንድማችን። እግዚአብሔር አለን። በቃ አገኛለሁ ደምዬ። ማን አየልኝ አባቴ? እሺ እዴ ታዲያ ወይ እግዚአብሔር የሚገርም እኮ ነው እናንተ። በጌታ በኢየሱስ በእውነት የሚገርም እኔ የማደርጋቸው ነገሮች ማለት ነው ጌታ በሚያውቀው የማደርጋቸው ነገሮች ለእኔ አዲስ ነው። ለእናንተ ብርቅ ላይሆንባችሁ ይችላል። ለእኔ ግን ብርቄ ነው። ገባችሁ አይደለም? የሆነ ነገር ሳደርግ ኢቭን ዞ ቤተክርስቲያን እንኳን ስሳለም ማለት ነው ለእኔ ብርቄ ነው። ለእኔ ማለት ነው ብርቄ ነው። ገባችሁ? እና አንዳንዶች እንደ እንትን አትዩብኝ፣ አደራ ብርቄ ስለሆነ ነው። ብርቄ ነው። ጌታ ምስክሬ ማለት ነው ብርቄ ነው። እና የአዲስ አበባ ልጆች አዳማዎች ከሰኞ በኋላ ከተማችንን በኦርቶዶክስ አስተምሮ እናጥለቀልቃታለን። እሺ
በኦርቶዶክስ አስተምሮ አምናለሁ። አስወርቱ ጋር በጣም በረከት ይዤ እንደመጣ አምናለሁ። መንፈሳዊ በረከት በጣም ቤሊ መጣ። ቤሊ ጓደኛዬ፣ እኔ ለአንተ በጣም ፍቅር አለኝ። በጣም ታውቃለህ፣ በጣም ነው የምወድህ። ለመሰለህ አንድ ቀን አብረን እንደምናስቀድስ አስወርቱ ጋር አምናለሁ። አንድ ቀን አብረን እናስቀድሳለን። ቤሊ ጥያቄዎች የነፍስ ናቸው። ገባ? ጥያቄዎች የነፍስ ስለሆኑ ነው እኔ የምወድህ ምናምን ማለት ነው። ገባ አይደል? የነፍስ ጥያቄዎች የነፍስ ናቸው፣ ትክክለኛ ማለት ነው። እምልህ ግን መልስ ካገኘህ አንተ የምትገርም ኦርቶዶክሳዊ ነው። ቤሊ ደሜ ሰላም ነው አለሁልሽ። ደሜ ጉዞ ላይ ነው ዛሬ። እስቲ አባታችን ላይ በልና እስቲ ከዛ እንቀጥላለን። አባታችን ላይ የሚለው ጸሎት በልልኝ። በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ምስጋና፣ ክብር ለዘላለሙ አሜን። ሃሌሉያ። እሺ ችግር የለም። ከዛ በኋላ ደግሞ ሉቃስ 1 ከ34 እስከ 44 ያለውን ደግሞ አንብብልኝ እስኪ ከመጽሐፍ ቅዱስ አንብበው። አዎ መጽሐፍ ቅዱስ አንተ አንብብልኝ አላስኩም። እሺ እኔ ላንብብልህ። አንድ ስልክ ላይ እሺ ላንብብልህ። እኔ ደግሞ ላንብብልህና እኔም ብለውን ነው አንተ የምትለው ደግመህ። አይ ለምን? እሺ አይላል። ያ የመጽሐፍ ቅዱስ ቃል ነው። እሺ እኔ የምለውን ደግመህ ነው የምትለው። እሺ የኔ አባት። እሺ አንድ ኦኬ እሺ እንደዚህ በላ ማርያምን መልአኩን በል። ማርያምን መልአኩን ከላይ ልጀምርልህ። መልአኩም እንዲህ አላት። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤትም ለዘላለም ይነግሣል። ለመንግስቱም መጨረሻ የለውም። ደምዬ አሜን ሃሌሉያ። ብርቱ የሆነው እርሱ በእኔ ታላቅን ስራ አድርጓል። ነፍሴ እና ስሙም ቅዱስ ነው አይልም እሱ ጋር ነፍሴ በላ። አይ ከሱ በፊት የዘለልከው የለም። እኔ ምንም በለኛ መጽሐፍ ቅዱስ አለ ማነብልህ። እኔ ምንም በለኝ አይደለም የዘለልከው አለ ነው የምልህ እኮ። ስሙም ቅዱስ ነው የሚለውን ዘለዋል። እሺ እሱን እኮ ከማስጨረሴ በፊት እዚህ ጋር አንድ ነገር ልልህ ፈልጌ ነው። እሺ ችግር የለውም። እንደዚህ አይደለም የአሁኑ ቃል እኮ ምን አለ መሰለህ፣ ብርቱ የሆነው እርሱ እንደው ማርያም የተባረከች ሴት ናት፣ እግዚአብሔር ይባርካት። ምን አለች? ብርቱ የሆነው እሱ በእኔ ታላቅ ስራ አድርጓል አለች። በጣም ደስ አለኝ። እኔ የምልህ ምን አለ መሰለህ፣
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ብንልና አሁን ካነበብከው ጥቅስ ምንድን ነው የሚለየው ወንድሜ? አሁን ያነበብነው ጥቅስማ እሷ ቅድስት ድንግል ማርያም ምን አለች? ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓል፣ ስሙም ቅዱስ ነው አለች። አዳምጠኛ። አሁን ባነበብኩል ጸሎት እንደ መጀመሪያው አይነት የአምልኮ ጸሎት አይደለም የጸለይ ነው። ድንግል ማርያም እንድትለምንልንና ሰላምታን ለማቅረብ ነው። ገባህ አይደለ? ሰላምታን ለማቅረብ ቅድስት ድንግል ማርያም እንደዛ አድርጉ ብላለች። ቆይ አዳምጠኛ። እኛ ኦርቶዶክሳውያን ለድንግል ማርያም ሰላምታ ስናቀርብ በእምነት ነው የምናቀርበው። ለምን? ሕያው ስለሆነች። ገባ? ሕያው ስለሆነች። እሷ ማላለችማ። እሱ ጌታን አክብሩ አለች እኮ እሷ። እኛ ምን እያልክ ነው ወንድማችን? ይኸውልህ አንድ ነገር የምነግርህ ማለት ነው። ይኸውልህ ትሁት ስለሆነች ነው ሰው ማታስቸግረው፣ ሰው ማታስጨንቀው ትሁት ስለሆነች ነው። ተረተኛ ላለ ግን ማለት ነው አንድ ነገር ልንገርህ። የቃና ዘገሊላ ሰርግ ጊዜ አይተህ ከሆነ ጠጅ አሳላፊዎቹ ማርያም ሆይ አለቀብን ብለው አይደለም የነገሯት። በጣም የሚገርም ማለት ነው። ማርያም ሆይ ጠጅ አልቆብናል፣ ልጅሽን እንደዛና እንደዚህ እንዲሆንልን አድርጊ ብሎ አልነገሯትም። እሷ ግን አየህ ትህትናዋን ተመልክታ፣ እሷ ግን ጠጅ እንዳለቀባቸው አይታ፣ የወይን ጠጅ እንዳለቀባቸው አይታ ሄዳ ልጇን የወይን ጠጅ እኮ አልቆባችኋል አለች። አያር ትህትናዋ እዚህ ድረስ ነው፣ ጥግ ድረስ ነው ትህትናዋ። ትሁት ነች ማርያም፣ ቅድስት ትሁት እናት ነች። እሷ ደግሞ ብርቱ የሆነው እርሱ ነው በእኔ ታላቅ ስራ ያደረገው አለች። ስሙም ቅዱስ ነው፣ እሱን አመስግኑ አለች። ግልጽ ነው እኮ አሁን እኮ ማንም አይከራከርም። ስለዚህ እሷ ከጽድቋ የተነሳ እግዚአብሔርም ከመፍራቷ የተነሳ አይደለም፣ ብርቱ የሆነው እርሱ በእሷ ታላቅ ስራ ነው። ማካደ አሁን አንተ ማካደ። ይህን እኮ ማንም አልካደም። ለማንኛውም እሷ ጻድቅ ስለሆነች ነው የተመረጠችው እያላችሁ እኮ ነው። ይህንንማ ግልጽ እኮ ነው። እሺ የሮሜ 8:29 እግዚአብሔር የመረጣቸውን ያጸደቃቸው አይልም እንዴ? ትክክል፣ ሁላችንንም መርጦናል። አዎ። ስለዚህም ድንግል ማርያም በመወለድ ተመርጣለች አልተመረጠችም? ከመወለድ አይልም መጽሐፍ። እሷ የባሪያይቷን ውርደት ተመልክተዋል አለች። ድንግል ማርያም በመውለዷ አየህ ኢየሱስ ክርስቶስን እንድትወልድ አንቺ ከሴቶች መካከል የተለየሽ ነሽ ብሎ እንዴት አላት? እንዴት ድንግል ማርያም ከሴቶች መካከል ትለያለች ብለህ እንኳን ጥያቄ አልፈጠርክም እኮ። ጥያቄ ጌታ ነው አይለያት። በቃ እኛ ሰራ የምንለው ምንድን ነው? ከሴቶች መካከል መለየቷ እኮ መመረጧ ነው የሚያሳየው። መመረጥ ልክ ነህ። በቃ ደም ተስማማ ነው መመረጥ። አየህ በራሷ ኃይል በራሷ ጽድቅ ሳይሆን ጌታ መረጣት። በቃ ማን አለ? ማርያም አሁን እኔ ነኝ ምናምን አለች እንዴ? አላለችም። እሷ አትልም። አሁን እኮ ልዩነቱ ይሄ እኮ ነው። ማን አለ? ድንግል ማርያም አለ። ሁሉም ይኸውልህ የኦርቶዶክስ ቤተክርስቲያን እሷ ከሕፃንነቷ ጀምሮ ኃጢአት ማታውቅ ምናምን ይላሉ። እሱማ ኃጢአት አለማወቅና እኔ ከሴቶች መካከል ምረጠኝ ማለት ይለያያል። ልዩነት አለው። ገባህ? አሁን አንተ እንትኑንም በደንብ አልገባህም። እነሱ ልዩነት አለው። እግዚአብሔር እሷን አስቀድሞ ሲመርጣት ከኃጢአት ንጹሕ አድርጎ ነው የመረጣት። ገባህ? በደለኛ እንዳትሆን። ለምን? እሷ በደለኛ ከሆነች ኢየሱስ ክርስቶስ እኛን ማዳን አይችልም። ማርያም በደለኛ ኃጢአተኛ ከሆነች ነው ማሰብ ያለብህ። ገባ? ለምን? ከስጋዋ ስጋ ነስቷላ። እሷ ከእናቷ ማህፀን እንዴት እንደዛ ታዲያ በደለኛ ሳትወርስ ወጣች? ይሄ እግዚአብሔር ስራ ነው። ይሄ እግዚአብሔር ስራ ታዲያ እሷን ጠበቃት ማለት ነው። ለማንኛውም አሁን ጉዞ እያደረኩ ነው። ምን ትላለህ? ወዴት ነው የምትጓዘው? ጻድቃኔ ነው። አዲስ አበባ ካለው ማርያም በምን ይለያል? አባ ገና አዲስ አበባ ካለው ማርያም በምን ይለያል? አዲስ አበባ ካለው በምን ይለያል ነው ማለት? ትንሽ መድኃኒቱ አሪፍ ነው። መድኃኒቱ ነው። ወጌሻማ ሁሉም ወጡ። ወጌሻማ ሁሉም ወጡ። ዛሬ ጠዋት ስሉ መድኃኒቱ ሶስቱ አሪፍ ሆነ። ልብስ ምናምን ዛሬ ገና ለምን እንደምን ሆነ ነው? አንተ ሰው ሄዷል።
ምንድን ነው የምናነሳው እኮ? የት ነው የምንሄደው? እኔ እኮ በቃ መሄድ ብቻ እኮ ነው። ምንድን ነው አንተ ከልጆቹ ጋር ላይ ጉድ እንዳትረኝ አንተ እኔ መንገዱን አላውቀውም። ሲስተር ደግሞ ከደብረ ጋር ላይቭ ላይ ነው። ምን ብለህ ነበር? ጓደኛ ነው ደሜ አዲስ አበባ ካለው ማርያም በምን ይለያል? ንገረኝ እስቲ። በኪዳን። በምን ኪዳን? አንተ ለምን እዚህ አዳማ አማኑኤል አትመጣም? እኔማ ስለሚቀርበኝ ነው። እዚህ ሰዎች ግን ከአዳማ ተነስተው አዲስ አበባ ይሄዳሉ። አማኑኤል ሀሎት አማኑኤል እዛ ይሄዳሉ። ሀሎት ይለያል ከሌላው አማኑኤል? አይለይም። ምንም ኪዳንም የለውም። የአዲስ አበባ ያለችው ማርያም እና የዛ ያለው ማርያም ይለያያል። የሚሰሩት ስራ ኪዳን አለ። ኪዳን አለ። እዛ ቦታ ላይ የተደረገ ተአምር አለ። ገባርለ ያ ተአምር አሁን ለምሳሌ ግን በእናንተ ሀሎት የሚደረግ ተአምር ናዝሬት አማኑኤል ላይደረግ ይችላል። ያንን ተአምር ደግሞ እግዚአብሔርን ለማመስገን ሰዎች ወደ ሀሎት ሊሄዱ ይችላሉ። እኛም እንደዛው ነው። ጻድቃኔ ማርያም ስንሄድ እዛ ቦታ ላይ ያለው መገኘት እዛ ቦታ ላይ ያለው ሀሎት መጽሐፍ ቅዱሳዊ ስለሆነ ማለት ነው። ሁለቱ ማርያም አይለያይም አይደል? አዲስ አበባ ያለውና መጽሐፍ ቅዱሳዊ ነው። ይኸውልህ ነዋቴ ዘራማ የምትባል ሁለተኛ ሳሙኤል ላይ አለች ነዋቴ ዘራማ እና ነዋቴ ዘራማ የእግዚአብሔር መገኘት ያለባት ከማን የተነሳ ነው ይላል መጽሐፍ ቅዱስ። ከሳሙኤል የተነሳ ነዋቴ ዘራማ ከሳሙኤል የተነሳ የእግዚአብሔር መገኘት አለ። ማንም ሰው ነዋቴ ዘራማ ሲሄድ ትንቢት አለመተንበይ አይችልም። የዳዊት ገዳይ የሆነው ሳኦል ነዋቴ ዘራማ ሲሄድ ትንቢት ተነበየ ለዳዊት። ገዳዩ እኮ ነው። አየህ፣ ግን ሌላ ቦታ ግን ማድረግ አልተቻለውም። እንደገና ስፍራ እግዚአብሔር በስፍራ እንደሚያምን የምታየው ሳኦል የንግስናን ሹመት ባገኘ ሰዓት መንገድ ላይ ነቢያቶችን አገኛቸው ይላል። ከዛስ ከነሱ ጋር ትንቢትን ተናገር ይላል። ከዛ በኋላ የሳኦል ልጅ የቄስ ልጅ ሳኦልን ምን አገኘው አሉ። አየህ፣ የሆነ ቦታ በሄድክ ሰዓት የሚያገኝ ነገር አለ። ስለዚህ አዲስ አበባ የእግዚአብሔር መገኘት የላትም ማለት ነው። አሁንም እየነገርኩ ነው። አያለ አሁንም እየነገርኩ ነው። የአዲስ አበባ የላትም ወይ የእግዚአብሔር መገኘት? የላትም አይደለም። ይኸውልህ ሰምተኛል። አሁን ለምሳሌ ግን አዲስ አበባ ማርያም ቤተክርስቲያን አለ። ኢቭን ዞቶ እዚህ እኛ ጋር ማርያም ቤተክርስቲያን አለ። ማርያም ቤተክርስቲያን በ21 ሲከበር ጥር 21 ሲከበር ያለው ድባብ ልነግርህ አልችልም። ግን ስፔሲፊክ ሆኖ ላይክ ለምሳሌ ግን ጻድቃኔ ማርያም በዛሬ ባለችው ቀን ሁሌ በ21 እኮ አይደለም። ጻድቃኔ ማርያም ተረዳኝ። ሁሌ በ21 አይደለም። ቀን አለው፣ ጊዜ አለው፣ ሂደት አለው። አያለ የተቀነለላት ቀን አለው እንጂ ሁሌ በ21 ሰው ጻድቃኔ ማርያም መሄድ አለበት አይደለም። ሌላ ቦታ ደግሞ ተአምራት ድንቅ የተደረገበት ቦታ አለ በ21 እኛው። ስለዚህ እግዚአብሔር መገኘት ከቦታ ቦታ ከማርያም ይለያያል ማለት ነው ወይስ ማርያም? እኔ የምነግርህ ተአምራቱ ነው የምነግርህ። የእግዚአብሔር መገኘትማ በሁሉ ስፍራ አለ። የእግዚአብሔር መገኘት በሁሉ ስፍራ አለ። እሺ ወንድሜ፣ ታዲያ ለሀገር አቋርጠህ ለምን ትሄዳለህ? እየነገርኩህ እኮ ነው። እዛ ቦታ ላይ ያለውን ህልውና ለመካፈል አልኩህ እኮ ብራዘር። ለምን እዚህ ህልውና የለም ወይ ማርያም ቤተክርስቲያን? ቆይ ጆሹዋን ፈልጎ ናይጄሪያ ተሳፍሮ ሄደለ እንዴ? አይ እሱ የእግዚአብሔር ሰውን አገልጋይን ፈልጎ ካልሆነ እግዚአብሔር እዚህ ይገኛል እዛ ይገኛል ብሎ ከሄደ ስህተት። አንተ ጆሹዋ ጋር ለመሄድ ልብን አነሳስታል ነበር እንዴ? አንተ አይ ደግሞ ያቷሽ አንተ ጆሹዋ ጋር ለመሄድ ናይጄሪያ ለመሄድ ልብን አነሳስታል? ኧረ እኔ አስቤም አላውቅም። ጆሹዋ ጋር ለመሄድ ናይጄሪያ እንዴ? የአየር ትኬት የምን ትኬት ስንት ነገር ይደረግ የለ እንዴ? ጆሹዋ ጋር ለመሄድ ታዲያ ይዋሻል እንዴ? ደግሞ ጆሹዋ ጋር ለመሄድ እንኳን አንተ ፓስተር ጻድቁ አብዶ ራሱ ለመሄድ ይፈልጋል።
ስማ ሃይላንድ እናዛ እሺ ግን ያዛ እንዳለች ነው አንድ ሁለት ቆሎ ያስኬዳል ከብዬ እኮ ነግሮኝ ደወሉልኝ ነገሩ ቆሎ መያዝ አለብህ ግድኗ እዛ ምግብ ላናገኝ በውሃ እያጣጣምን እሱ ይኖራል። ዳዊት የተነሱት ቆይ የት ነው የሚሄዱት? ሌላ ገዳም ጎራሪ ነው። ደውልላቸው ቀጥታ ጫካ ነው የሚሄደው። ወይ ስውሯ ማርያም ይገባሉ። እንግባ እኛ ስውሯ ማርያም ስውሯ ማርያም ገብተን ከዛ ወደ ጻድቃኔ ነው ጆሹዋ ይኸውላችሁ ጆሹዋ ማለት ቀለሜ ሪል ፕሮፌት ነው ምናምን ያለው ታስታውሳላችሁ። ጆሹዋ ኢዝ ሪል ማን ኦፍ ጋድ ያለው ማለት ነው። ቀለሜ እንኳን ይቀበለዋል አይደለም ቤሊ ቅርና እንዴ ቀለሜ ናይጄሪያ ሄዶ ጆሹዋ ጋር ይሳተፍ የለን ጀምረው እንዴት ናችሁ? ሰላም ነው? ቤሊ እንዴት አደርክ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። አሁን ለደሜ የጠየቅኩትን ጥያቄ ሰምተዋል? እስቲ መልስልኝ። አዲስ አበባ ካለው ማርያምና ጻድቃኔ ማርያም ይለያያሉ ወይ? የማርያም መገኘት ይለያያሉ? የእግዚአብሔር መገኘት ይለያያሉ? እኔ አሁን ነው የገባሁትኝ ቤሊ። መልስ ያለው ሰው ቢመልስልኝ ደስ ይለኛል። ደሜ ራሱ ይመልስ። ጻድቃኔ ማርያም፣ ኮኬለሽ ማርያም፣ እንትን ማርያም የሚባለው የማርያም መገኘት አንዱ ጋር ከአንዱ ጋር ይለያያል። የእግዚአብሔር መገኘት ይለያያል። አዲስ አበባ ካለው ማርያም ጋር ቆይ ቤሊ አቤት። ኮንፈረንስ አሁን የሆነ ፈረንጅ መጥቶ ነበራ። ለምን ቸርቹን ዘጋችሁ? ኮንፈረንስ ለመሄድ ነው። ለምንድን ነው ኮንፈረንስ የምትሄደው? እዛ ይለያል እንደ ቸርች ያለው እግዚአብሔርና ኮንፈረንስ ያለው እግዚአብሔር? አይ እግዚአብሔር የትም ቦታ ቤት ቆይ አሁን እየበላሁ ነው። ጨርስ ናው ይሰማሃል። የትም ቦታ ብትሄድ ግን እዛ ጋር ልዩ በረከት አለው። በልዩነት ትገናኛለች፣ በልዩነት ትሰማለች የሚባል ነገር የለም። የእናንተ እኮ በልዩነት ትሰማለች። አሁን ሰሚነሽ ከተባለ ትሰማለች እያልክ ነው። ሌላ ቦታ ትሰማም ነው ወይ? ግራ ገብቶኛል። ሌሎቻችሁ መልሱ ከቻላችሁ መልስ። እዛ ኮንፈረንስ ላይ የመጣው ፈረንጅ ይዞት የሚመጣው እግዚአብሔርና የለም፣ እግዚአብሔር ይዞ አይመጣም። እሱ እንዴ እናንተ ላይ ይዞ ካልመጣ ለምን በየቸርች አሁን ይኸውልህ ሰሚነሽ ሲባል ሌላ ቦታ ያለችው አትሰማም ወይ ነው? ደሜ አዳም በየቸርች ለምን ታዲያ እግዚአብሔርን አታመልክም? ደምዬ አሁን አንድ ቦታ ሰሚነሽ ከተባለ ሌላ ቦታ ያለችው አትሰማም ወይ ነው? እሱን መልስልኝ። ይኸውልህ ስማኝ፣ አዳምጠኝ። ለምሳሌ መሰረተ ክርስቶስ ይባላል አይደለ? አንደኛው ደግሞ ቃለ ሕይወት ይባላል። ለምን ነው ቃለ ሕይወት የተባለው? ስያሜ ነዋ። በቃ መሰረተ ክርስቶስ ለምን ተባለ? ስያሜ ነው አልኩ እንጂ
ሌላው ቦታ መሰረት አይደለም ክርስቶስ ማለት ነው። አያርለ ሳውን እዚህ ጋር እንደተባለው ጻድቃኔ ማርያም ቢባል ኩክየለሽ ማርያም ቢባል አንተ የምትለው አይነት ስም ሰጥታቸው ብትል ስያሜ ነው እንጂ በተለየ መልኩ ለምሳሌ ያክል እንጦጦ ማርያም ሄደ የምትጸልየው ጸሎትና ኩክየለሽ ማርያም ሄደ የምትጸልየው ጸሎት እግዚአብሔር በተለየ መልኩ ይሰማል ማለት አይደለም። ስያሜ ነው። እሺ ብራዘር፣ እሺ ለምን እንዴት ነው? በሰላም ያስገባችሁ? ድንገት ነው የገባሁት፣ አላወኩም ማን እንዳስገባኝና ዋሉ። የት ሄደ? ቤት የት ሄደ? ወጣ እንዴ? ወጣ ነው ደሜ እንዴት አደርኩ? ወጣው ለራሱ ነው የወጣ፣ ማንም አላስወጣው። አየህ፣ ከባድ መልስ ነው። ከባድ መልስ ነው። ቦምብ የሆነ መልስ ነው የመለስክለት። አዎ እንጂ እኛ ኦርቶዶክሳውያን የሆነ ቦታ ማንሰማ የሆነ ቦታ የምንሰማ አድርገን ምናምን ሰዎች አይደለንም። ይሄ የተነገረብንና ዴባ የተነገረብን አሁን እዚህ ቤተክርስቲያን ላይ አንደኛ ከተነገረው ውሸት መካከል ልክ የኦርቶዶክስ እግዚአብሔር የተለያየ ቦታ እና ከፍለና ሰጣለሁ የተለያየ ቦታ ልክ የሚሰማን ምናምን አድርገው እንደዚህ ስም አጥፍተዋል። ግን ውሸት ነው ጋይስ። እሺ ውሸት ነው። በነገራችን ላይ አባ ሰላም ሁሉ መልካም። ሄላው ደሜ ምንድን ነው ፈራ መሰለኝ? እኔ እኮ እንትን ነው ያስወጣኝ፣ ስልክ ተደውሎልኝ ነው። ሄላው ደሜ እንደምን አደራችሁ? ሰላም አደራችሁ? ደህና አደርሽ? እግዚአብሔር ይመስገን። በሌን ልጠይቀው የፈለኩት ነገር ነበርና ቅድም ቃና ዘገሊላ ላይ እመቤታችን የወይን ጠጅ ባለቀባቸው ሰዓት ለጌታ ነግራለች። ግን እኔ አንተን አንድ ጥያቄ ልጠይቅህ። ጌታ አያውቅም ነበር እንዴ? አያውቅም ብለህ ታስባለህ? አይ ጌታማ ሁሉ ነው አዋቂ ነው። ለምን ጠየቀችው ታዲያ? እሱ ካወቀ ለምን ጠየቀችው ብለህ ታስባለህ? ነገረችው። ለምን ነገረችው ብለህ ታስባለህ? ይቅርታ እግዚአብሔርን እኛ ጸሎት የምንጸልየው እግዚአብሔር ስለማያውቅ ነው እንዴ? አይ አንተ በዛን ሰዓት ይመልስልኝ። ታዲያ እመቤታችን ለምን ነገረችው? እኔ ነኝ የጠየቅኩህ፣ አንተ መልስልኝ። እንኳን እመቤታችን ነው የምልሽ። እኛ እንኳን ጸሎት የምንጸልየው እግዚአብሔር ስለማያውቅ እኮ አይደለም። እኔ ምልክ አንተ በሰዓቱ እዛ ሁለቱም ነበሩ፣ እናቱና ልጁ ነበሩ። ለምን ነገረችው? እሱ ካወቀ ለምን ነገረችው? ለምን ነገረችው የሚለው እኮ አልተጻፈም። ነገረችው በቃ ብትነግረው እኮ እግዚአብሔር ስለማያውቅ አይደለም። አንቺ ጸሎትሽን ወደ እግዚአብሔር ብታቀርቢው ችግርሽን እግዚአብሔር ስለማያውቅ ነው እንዴ? በሰዓቱ አንድ ላይ ነበሩ አይደለ? ለምን ነገረችው? አንተ ክርስቶስም አሁንም ሁሌም ቤትሽ እኮ ሁሉ ጊዜ በሁሉ ቦታ እግዚአብሔር አለ። አሁን እኔ ያልኩ ያለው ጥያቄውን ለምን አትመልስልኝም? ለምን አንተ አትመልስልኝም? እኔ እንደሱ አይደለም መልስ። ምክንያቱም ክርስቶስ አያውቅም ማለት ነው። በእመቤታችን መጠየቅ ከማወቅ ካለማወቅ ጋር አይገናኝም ነው የምልሽ። አንተ ግን በጣም በእውነት መንጫጫት ብቻ ነው። ቢያንስ ሞታ አይመልስልሽም አይደለም። አንቺ አሁን ስትጸልይ ክርስቶስ አያውቅም ማለት ነው። ስለ ችግርሽ ግን አንተን ማያውቅ ሰው የለም ወንድሜ። ይቅርታ አድርግልኝና አንተ በመጮ ብቻ የሰው ልጅ ማስረዳት አይቻልም። በጣም ረጋ በል። ሁሌ እንደ ጮክ ነው ወንድሜ። ልምከርህ አይደለም። መልስ ስታጪ እንደዚህ አታርጊያ። እኔ እኮ ነኝ የጠየቅኩህ። እኔ ነኝ የጠየቅኩህ አይደለ ወንድም? እኔ አይደል የጠየቅኩህ? ለምን አንቺስ ምናምን ለምን ትለኛለህ? እኔ ጠየቅኩህ አይደለ? አሁን የኛና ጸሎት መልሱ እንደዛ ነው የሚመለሰው እኮ ይኸውልሽ። አይደለም
አይደለም ይልክ አሁን ለምሳሌ አንተ ምጸልይ አሁን እኛ በምድር ነን ያለነው አይደለ? እንጸልያለን ዓለምን ለማሸነፍ ስንል እንጸልያለን። እውነት ነው። ግን በሰዓቱ ቃና ዘገሊላ ላይ ጌታም ነበረ አይደል? ጌታም ነበረ አይደለ? ተገከል ስለዚህ እንዳለቀባቸው ለምን እንዳለቀባቸው እዛው ለነሱ ያውቃል አይደለ? ካወቀ እመቤታችን ለምን አስፈለገ? የእመቤታችን መንገድ ለምን አስፈለገ ብለህ ታስባለህ ነው ያልኩ የጠየቅኩ። የእመቤታችን መንገድ እዛ ጋር ለዚህ ጉዳይ ነው ያስፈለገው፣ ለዚህ ጉዳይ ነው አይልም መጽሐፍ ቅዱስ። ጠየቀችው ይላል። ጌታ ደግሞ አይ ጊዜ ገና አልደረሰም አለ። እሷም ደግሞ ምንም አልተከራከረችውም። የሚላችሁን ስሙ አለች። በጣም ትሁት እናት ነች እኮ እሷ። እናት ነኝና እንደዚህ ላርግ እንዲህ ላርግ አላለችም። የሚላችሁ ለአንተ ግን ምልጃ እንደሚያስፈልግ ክርስቶስ ያስተምርክ ነው ከተረዳክ። ለአንተ ምልጃ እመቤታችን ምልጃዋን ለማስተማር የተደረገ ነው። ቀጥታ እኮ አባታችን ሆይ ብለህ ጸልይ አለኝ እኮ። ምን ምልጃ ያስፈልጋል እዛ ጋር? ታዲያ ቃና ዘገሊላ ለምን አስፈለገ? ቃና ዘገሊላ ስለ ምልጃ አያወራም እህቴ። በቃ አንተ በጣም ለምን መሰለሽ አንዱ ለምሳሌ አባታችን ሆይ ትላለህ በየቀኑ። ለምን አይደለም? እስኪ በለው ልስማ። እስኪ አባታችን ሆይ በል እስኪ። ምን ፈተና ነው? ቅድም ለደም የሰበለት ነበር። ምክንያቱም አባታችን ሆይ አይባልም እያለ ነበር አንድ ፓስተር፣ የእናንተ ፓስተር። አሁን ርዕሱን አትቀይር። አባታችን ሆይ አይባልም እያለ ነበረ። ስትያዝ ርዕሱን አትቀይር። እኛ ቀጥታ ጸልዩ ተብለናል። ሌላ አማላጅ ለምን ያስፈልገናል ነው የምልህ። አባታችን ሆይ አይባልም ለምትሉት ለምንድን ነው ታዲያ ጴንጤዎች? አሁን ይኸውልህ አባታችን ሆይ ጌታ እንዴት እንጸልይ ሲሉት የምትጸልዩት አባታችን ሆይ ብላችሁ ነው አለ። አሁን ደግሞ አንተ በሌላ አማላጅ ያስፈልጋል ትለኛለህ። አባታችን ሆይ ብሎ ያስተማረውን ለምንድን ነው እናንተ ጴንጤዎች አባታችን ሆይ ብለን አንጸልይም? ምክንያቱም አሁን ተቀይሮ አለኝ አዲስ ኪዳን ነን ትላላችሁ። እንዴት ነው ነገሩ? እስኪ አሁን ስለ ምልጃ ነው እያወራን ያለ ነው። እኛ ቀጥታ ጸልዩ ተብለናል። ሌላ አማላጅ የምትለይ ለምንድን ነው ነው እያልኩ። እስኪ በለው አባታችን ሆይ እስኪ በል። አባታችን ሆይ በሰማያት የምትኖር ምን አልሽ? አይ ምልጃ ካስፈለገ ፓስተሩ ለምንድን ነው እንትን ጭንቅላትን ይዞ እንትን የሚልልህ? ምን እያደረገ ነው? በምድር ላይማ አንዱ ለአንዱ ይጸልያል ይላል መጽሐፍ። አይጸልይም የሚል አምጣ እስኪ። በሰማይማ ከየት አግኝታቸው ነው የሚጸልዩልህ ወዳጄ? በምን ነገር አምጣ። በምድር በሰማይ ብሎ የለየውን እንትን እስኪ ያሳየን ማስረጃውን። ሐዋርያት ወደሌሉ በምድር ወደሌሉ ፍጡራን ወይም ወደ እነሱ መንፈስ ጸልዩ አላሉም። አሁን ወደ ሌላ ከእግዚአብሔር ውጪ ወደ ሌላ መንፈስ አይጸልይም ጭራሽ። ማስረጃ አምጣ። ማስረጃው እኮ ነገርኩ። ስትጸልዩ አለ አባታችን ሆይ ብላችሁ ቀጥታ አባታችሁን ጠይቁት። ሌላ መካከለኛ አያስፈልግም አለ። እስኪ አንድ ጥያቄ ልጠይቅህ በሌ፣ ግን ቀጥታ ትመልስልኛለህ። እሺ። በማቴዎስ 10:40 ጀምረህ እስኪ አንብልኝ ምን እንደሚል። እኔ አሁን እየነዳሁ ነው። አንብበው። አንድ ስልክ ነው ያዝኩት ደግሞ። እህቴ ማንበብ ትችያለሽ? አይ ስራ ቦታ ነኝ። አሁን በጣም ርዕሱን እየቀያየርከው ነው። ወደ ምን ላንብብልህ? አሁን መጥቻለሁ። ምን ላንብብልህ አባቴ? ማቴዎስ 10:40 ጀምረህ እስከ 42 አንብልን። እሺ ማቴዎስ 10:40 ይኸው እንደዚህ ይላል። ቤት እያዳመጥ እሺ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ ደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። በለጠ አሁን በቀዝቃዛ ውሃ ስታጠጣ አንተ በደቀ መዝሙር ስም ቀዝቃዛ ውሃ ብታጠጣ ምንድን ነው የሚለው? እዛ እስኪ በደንብ አድርገህ ይሄን ፍታልኝ እስኪ። ምን እያለ ነው ክፍሉ? እሺ በደቀ መዝሙር ስም ማለት ለምሳሌ አንተ ደቀ መዝሙር ነው አይደል? በአብ ወልድ በመንፈስ ቅዱስ ስም ተጠምቀሃል። በደቀ መዝሙር ስም ብታጠጣ እያለ ነው በቅዱሱ እኮ። አንተ ደቀ መዝሙር ነው አይደል? ደቀ መዝሙር ነው። አዎ እኔ አሁን ተከታይ ነኝ፣ ግን እያለ ያለው ስለ ነቢያቶችና ስለ እንትኖች ነው፣ ስለ አስተማሪዎች። ስለዚህ በአንተ ስም አሁን ማጠጣት አለብኝ ማለት ነው።
እንዴ ደቀ መዝሙር አለ እኮ። ስለዚህ አንተ በደቀ መዝሙር ስም ታጠጣለህ። አንተ አጠጥተህ ታውቃለህ ቤሊ? ስለዚህ ደቀ መዝሙርን የሚቀበል ማለት ነው። ሀሳቡን ልንገርህ አንተ። ስለዚህ አሁን ደምረው ደቀ መዝሙር ነህ። በደምረው ስም ታጠጣ። አዳም አንተ ደቀ መዝሙር በምትላቸው ሰዎች ወይም ደግሞ ጻድቅ በምትላቸው ሰዎች ነዳያንን አብልተህ ታውቃለህ? ሀሳቡ እነሱን ስለመቀበል ነው። ደቀ መዛሙርትን ስለመቀበል ነው። ለእነሱ ስለማብላት ነው። ደብዬ አብልተህ ታውቃለህ ወይ እኮ? ስለ እነሱን አብልቼ አውቃለሁ። ደቀ መዝሙሩን ስለመቀበል ነው የሚያወራው። እናንተን የሚቀበል እኔን ይቀበላል ነው ያለው። አብልተህ ታውቃለህ? መጀመሪያ አንተኛል ደመረው አብልተህ ታውቃለህ ወይ? መጀመሪያ ደቀ መዝሙር ማን ነው? አንተ ነህ ደቀ መዝሙር። አንተ በአንተ ስም ላጠጣ በደምረው ስም አብልተህ ታውቃለህ ወይ? ደቀ መዝሙር ወይም ጻድቅ በተባለው ሰው ስም አብልተህ ታውቃለህ? ለራሱ ነው። አብልተህ ታውቃለህ ወይ? ደምረው እንደሱ አይደለም። ጥቅሱ ነው እኮ መጀመሪያ መልስ። ጥቅሱ እንደዛ አይደለም የሚፈታው። እንዴት ነው የሚፈታው? እነሱን ስለመቀበል ነው። እናንተን የሚቀበል እኔን ይቀበላል ነው እንጂ ያለው በእኔ ስም በደምረው ስም አጠጡልኝ አይደለም። ዋጋ ታገኛለህ እያለ ነው። ዋጋ ታገኛለህ እያለ ነው። ዋጋ ማግኘት ምን ማለት ነው? ስለዚህ በእያንዳንዱ ባበበ በከበደ በሚባል ደቀ መዝሙር ስም እናጠጣ ማለት ነው። ዋጋ ማግኘት ምን ማለት ነው? ዋጋ ታገኛለህ። ዋጋውማ እነሱን ሲቀበል ክርስቶስን ይቀበላል። ስለዚህ ዋጋው ክርስቶስ ነው። እኔ ለምሳሌ ሐዋርያው ጳውሎስን ስለተቀበልኩ ክርስቶስን አገኘው። ለምሳሌ የሐዋርያው ጴጥሮስን ስለተቀበልኩ ክርስቶስን አገኘው። ዋጋቸው ክርስቶስ ነው። ለምን እናንተ የሚቀበል እኔን ይቀበላል ብሏል። በለጠ ክፍሉ እንደዛ አይደለም የሚለው። በእነሱ እንደዛ ነው የሚለው። ደቀ መዝሙር እንደዛ ከፈታው እሺ፣ አንተ በፈታው እሺ፣ አንተ በፈታው ከፈታ ነው። በዓለም ላይ ያላችሁት እናንተ በሙሉ ደቀ መዛሙርት በእናንተ ስም ሰው ያጠጣ ለምሳሌ ደምረው የሚባል ቀን ሰይሜ በደምረው ስም ላጠጣ። ምክንያቱም እሱም ደቀ መዝሙር ነው። አንተ ይሄን ክፍሉን እንዴት ነው የምትረዳው? እኮ ነው እያልን ያለ ነው። አንተ የነገርኩህ እኮ ነው እንዴ። እኔማ ደቀ መዝሙር ተቀብዬ አውቃለሁ። በጌታ የሆኑ ሰዎችን ተቀብዬ አብልቼ አጠጥቼ አውቃለሁ። ምን ለማግኘት ነው የምታበላው የምታጠጣው? እንዴ ጌታዬን እነሱን ስቀበል ጌታዬን ተቀበልኳ። እነሱን ስታበላ ስታጠጣ የእነሱን ዋጋ ታገኛለህ። ዋጋ ይሰጣል። የእነሱ ዋጋ ታዲያ ማን ነው? ጌታ ነው እኮ ዋጋቸው። ጌታ ነው እኮ እሱማ ጌታ እኮ ነው እኮ። እና ታዲያ ደቀ መዝሙር ስም ማጠጣት፣ ማብላት፣ ማጠጣት፣ ምጽዋት መስጠት ዋጋ ያሰጣል ማለት ነው። ስንት ሰው ለመዳን አብልጣል ከእግዚአብሔር ዘንድ ለነዳይ ወይም እንትን ካበላ ካጠጣ ዋጋ ታገኛለህ ማለት ነው። አሁን አንተ ለመዳን ስንት ሰው አብልጣል ወዳጄ? እኔ አቅሜን እያደረኩ ነው። ስንት አብልጣል? አሁን ዛሬ ብትሞት አይቆጠርም። ስለዚህ አልሰራም ማለት ነው። አቅምክን በሙሉ ማድረግ አለብህ። ማብላት ማጠጣት አለብህ። አሁን የተስማማ ነው። ዋጋ ታገኛለህ ነው እንጂ የሚለው አብልጣል ወይ አትሽሹ። አብልጣል የሚያድን ስራ አለ። ኧረ ቤሊ በቃ በጣም አንተ ልቤን አመመኝ በሆነ። የሚያድን ስራ አለ ወይ? ደሜ አትሽሽ። የሚያድን ስራ እንደሌለ ታውቀዋለህ። ኧረ ተው ልቤን አመመኝ አንተ የመጽሐፍ ቅዱሱን ቃል እየሳትክ። ኧረ ተው፣ ኧረ ቤሊ ተው። ደቀ መዝሙር ሲባል ምንድን ነው? ደቀ መዝሙር አንተ ነህ፣ እኔ ነኝ። ነብይስ ለተወሰኑ ሰዎች ነብይስ ነብይ አገልጋይ ነው። ጻድቅስ መልሳ ጻድቅም በእኔ በክርስቶስ ጻድቅ ነኝ። አንተ አለቀ። ስለዚህ አንተ ጻድቅ አይደለም ወይ? በክርስቶስ ስፔሲፊክ አታር። ሁሉም የየራሱ የሆነ ትርጉም አለው ወንድሜ ቤሊ፣ አትሸወድ። ሁሉም ትርጉም አለው ወንድሜ ቤሊ፣ አትሸወድ። እኔ አሁን ለአንተ የምነግርህ ስለዚህ የተወሰኑ ሰዎችን ጻድቃን ብለህ የተወሰኑ ሰዎች በእነሱ ስም እያልክ ይኸውልህ፣ ዛሬ ጻድቃኔ ማርያም በእኔ ውጭ ልውሰድህ። ዛሬ ጻድቃኔ ማርያም በእኔ ውጭ ልውሰድህና እስኪ ያለውን ድባብ ተመልከት። በእኔ ወጪ ምንም ወጪ አታወጣም። ምንም ይኸው እኔ ይዤ እሄዳለሁ። ሰው ሁሉ አስገብተህ ሞኝ ይመስላል አይደል? ከአንተ በላይ የተማረ ከአንተ በላይ አራዳ እኮ ነው እዚህ የሚሰማው። ሁሉንም ሰው አስገብተህ እንዲህ ልውሰዳችሁ
ላገኛችሁ ልመልሳችሁ ትላለህ እንዴ? ከአንተ በጣም የሚበልጡ ሰዎች እኮ አሉ። እሱም ማሰብ አለብህ። እኔ እኮ አንተን እኮ ነው የጠራሁት። አንተ አሁን አራዳ ሆነ ሰው ልታታልል ነው? አንተን ነው የጠራሁት። ይኸውልህ ቤልዬ፣ አሁን አንተ ተሸማሪ አይደለም። ሌሎችም ሰዎች በጣም የተማሩ ሰዎች አስገብተህ ላገኝህና እኔ መልሳለሁ ምናምን ትላለህ እንዴ? እኮ ድፍረት። አሁን አንተ በዚህ መልኩ ከክርስቶስ ወዴት ነው ሰው የሚመለሰው? ይኸውልህ በዚህ መልኩ ራስህ ባሌ ከክርስቶስ ወዴት እንሂድ? ከእንደገና ሄደን ለፍጡር እንስገድ? ምን ማለት ነው? እና ጎብኝ ነው ያልኩህ። እኔ አሁን ስገድ በኢየሱስ ስም። አንተ ግን ሰውን በጣም ስለተቀበልን አንደርስቲሜት ታደርጋለህ። የተማረውንም ያልተማረውንም ሰውን ትንቃለህ። ኑ ወደ እኔ እነግራችኋለሁ፣ ትመለሳላችሁ። ቤልዬ ችግር የለም የኔ አባት፣ እኔ እወድሃለሁ። ስለምወድህ አይደለም በጣም ንቀት አለብህ። የምታስገባቸውን ሰዎች እኔ አገኛችኋለሁ፣ ሳገኛችሁ እመልሳችኋለሁ። አንተ በጣም አዋቂ ሆነ ነው ወይ ምን ሆነ ነው? ተናዳል አባቴ፣ ተናደር አይደለም ማደራረቀ ደስ ወንጌል እየሰራሁ እኮ ነው። አሁን ይኸውልህ ሰዎች እንዲወዱ አሁን ማርያም ካላልክ አጥንት አይጥሉልህም ጌቶች። አንተ አሁን ማዝራት እኮ አይጠበቅብህም። ሲሪየስ አጥንት አይጥሉልህም። ስለዚህ መጮህ አለብህ። ደሜ እንደዚህ እያልከኝ ራሱ እኔ አንተን እወድሃለሁ። አይደለም አሁን የምጮህበት ምክንያት ለምን መሰለህ? ጌታ እስቲ ኢየሱስ ጌታ በል እንደ ድሮ አጠገብህ አይደርሱም። ይኸው አሁንም ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ነው። አሁን እኔ ስላለው ነው። ሌላ ጊዜ በል እስቲ አንድ ሰው አጠገብህ አይደርሱም። ማንም አይከለክለኝም። አሁን ይኸውልህ አጥንቱን አይጥሉልህም። ማርያም ካላልክ የሆነ ካላልክ ምናምን ባሌ አሁን ጌቶች አይጥሉልህም። ስለዚህ እንደዛ መጮህ አለብህ። ተቀናብኛለህ ግን ቤሪ ኧረ በእናትህ እኔ የራሴ ነገር ያለኝ ሰው ነኝ። በአንተ እንኳን ልቀና አዝንልሃለሁ። ሁሉ ሰው ችግር አለበት። ምንድን ነው ያለ? እኔ አሁን ለአንተ አሁን 10,000 ብር አስገባልሃለሁ። አሁን አካውንት ንገረኝ። አንተ ለእኔ 10,000 ብር አስገባ ካለ። አንተ ካላስገባ እኔ አስገባለሁ። በልክ ማለት ነው ላስገባለሁ። የገንዘብ ጉዳይ እኮ አይደለም ያመጣን እዚህ። አስገባ ብር ካለ ያመጣን እኮ የገንዘብ ጉዳይ ሳይሆን ወንጌል ነው። አንተ 3 ዓመት ጀምሮ ገንዘብ ሰጥቶኝ አንተ ገንዘብ ካለ ለእኔ አካውንት እነግርሃለሁ። 10,000 ብር አሁን አስገባ። ካላስገባህ ደግሞ እኔ ለአንተ 10,000 ብር አስገባልሃለሁ። ቶሎ በል። ካላስገባ ማለት ነው። አሁን ብር አለኝ ብለሃል። እኔ አሁን 10,000 ብር ላስገባልህ። አሁን እኔ ቶሎ በል አካውንቴን ልንገርህ። አሁን አስገባልኝ። ሚውት አታርገኝ ደምዬ። እሺ አካውንቴን ደም እኔ ቲክቶክ ላይ ለገንዘብ አልመጣሁም። 10,000 ብር አስገባ። አለበዛ እኔ አሁን 10,000 ብር አስገባልህ። ለገንዘብ አልመጣሁም ቲክቶክ ላይ እንዳንተ። ከሁለት አንዱ ምረጥ። ለገንዘብ መደራደረው ጌታ የለኝም ደምዬ። ከሁለት አንዱ ምረጥ። በገንዘብ በጌታዬ እኔ በገንዘብ አልደራደርም ነው። ገንዘብ እንዳታወራ። ሁለተኛ ስለ ገንዘብ አልደራደርም። በገንዘብ ተሳስተህ ማለት ነው። ተሳስተህ ስለ ገንዘብ እንዳታወራ። ተሳስተህ ጌታን በገንዘብ አልቀይረውም እንዳታወራ። ሁለተኛ እንዳታወራ። አሁን አንተ ሁሉ ነገር ከገንዘብ ጋር ነው። ሁሉ ነገር ከገንዘብ ጋር ስለሆነ የምትለካው በገንዘብ ነው። ተውና እስኪ ልጠይቅህ ጥያቄ። እንዴ አንተ ወንጌል ላይ እንዴት ገንዘብ ይገባል? ወንጌል ላይ አንተ እኮ ነህ እንደዚህ እንትኑን የጀመርከው። እሱ ምንም እሱማ ይኸውልህ አሁን ኢየሱስ አይልም። ሰሞኑን ኢየሱስ የሚባል ስም አይጠራም። ና ወዲህ ዝም ብለህ ለምን መሰለህ ኢየሱስ የሚባል ስም አይጠራም። አይጥሉለትም። ጥያቄ ልጠይቅህ። ተው እሱን ተው። ጥያቄ ልጠይቅህ እና አሁን ይኸውልህ እንዳለ ተከታተለው ከዛሬ ጀምሮ። ጥያቄ ልጠይቅህ። ኢየሱስ የሚባል ስም አይጠራም። ለምን ይቀየሙታል? እስኪ አንዴ አዳምጥ። እስኪ ቀስ በል። ጥያቄ ልጠይቅህ እስኪ። አንተ መልካም ስራ ያስፈልጋል ብለህ ታምናለህ እኮ? ቅድም እኮ ስጠይቅ ምን ሰርተሃል ስልህ እኮ ሸሸህብኝ ወደኋላ። እኔ አሁን ልጠይቅህ ነው። መልካም ፍሬ አይደለም አንተ ለመዳን የሰራው ስራ ያዋጣሃል ወይ? ምን ሰርተሃል ስልህ እኮ ሸሸህ ወደኋላ ሸሸህ። እኔ እየጠየቅኩህ እኮ ነው። ለምንድን ነው መልሰህ የምትጠይቀኝ? እኔ አሁን መልካም ፍሬ ቅድሙን መልስልኛል። ቅድም መጀመሪያ እኔ እኮ ነኝ ስንት ሰው አብልተሃል፣ ስንት ሰው አጠጥተሃል ስልህ
ሸሽተህ ሄድክብኝ። በቃ አንተ መመለስ አትፈልግም፣ መጮህ ብቻ ነው ዝም ብለህ። አይደለም አንተ እኮ ስራ እንደማያዋጣ ስላወቅህ እኔ እኮ ነኝ አሁን የጠየቅኩህ መልካም ስራ። እኔ መጀመሪያ የዳነ ሰው ስንት ሰው አብልተሃል ለመዳን ስንት ሰው አጠጥተሃል ስለ ጭራሽ ጥያቄውን ፈርተኸው ሸሸህ። እኔ እኮ አሁን ጠየቅኩህ፣ እስኪ መልስልኝ። መጀመሪያ ያንተን ጥያቄ መልስልኝ። ስንት ሰው አብልተሃል እስከዛ? እኔ እኮ መለስኩልህ እኮ ቅድም ስንት ሰው አብልተሃል? ይኸውልህ ስንት ሰው ምናምን የሚባል ነገር የለም። ታዲያ ለመዳን ማብላት ያስፈልጋል አላልከኝም እንዴ? ቆይ አሁን ጥያቄውን አታዞረው። እኔ የጠየቅኩህ አሁን መልካም ፍሬ ያስፈልጋል ወይስ አያስፈልግም ነው። መልካም ፍሬ ከዳንክ በኋላ ግንዱ ላይ ከተጣበቅክ በኋላ ከግንዱ የተነሳ የምታፈራው ነው ወዳጄ። እንደዛ የሚል ጥቅስ ሲያሳየኝ ዮሐንስ 15 በእኔ ያለ ፍሬ ማያፈራ ይቆረጣል ነው የሚል። ከታች ደግሞ በእኔ ያለ ፍሬ ያፈራል ካለ እኔ ምንም ልታደርጉ አትችሉም ይላል። አንብበው፣ ቆርጠህ አታንብብ፣ አንብበው ወደታች አንዴ ክፈተውና አንብበው። ምንድነው የሚለው? በእኔ ከሆናችሁ ታፈራላችሁ አለ አይልም። በእኔ ያለውን ፍሬ የማያፈራው ይቆረጣል ነው የሚለው። እና ወዳጄ ካለ ጌታ አፈራለሁ በራሴ አፈራለሁ ካልክ አትችልም ወዳጄ። እንደዛ ያለ የለም። ያላልኩትን አትበል። እንደዛ አላልኩም። ታዲያ በጌታ ነው የምታፈራው ስለ ለምን ትቃወመኛለህ? ጥያቄ ነው የጠየቅኩህ። አንድ ያመነ ሰው መልካም ፍሬ ማፍራት አይችል። አንተ ያመነ ሰው መልካም ፍሬ ማፍራት አለበት ግዴታ ነው አልክ። አዎ ከጌታ የተነሳ ነው ግን የሚያፈራው። ጌታ አስገድዶ ነው ፍሬ እንድታፈራ የሚያደርግህ? አይ አራለ ስታምንም አስገድዶ አላሳመነህም ወዳጄ። ምን ያስገድዶ? ግዴታ ነው አልክ እኮ። ግዴታ ማፍራት አለበት አልክ እኮ ከጌታ የተነሳ ነው። በራስህ በጉልበት ትችላለህ ወዳጄ። አሁን የኔን ጥያቄ በደንብ አድርገህ ስማኝ። ከቻልክ ሞክረው። እንግዲህ በራስህ ያፈራለሁ ካልክ ከቻልክ ሞክረው። እኔ ያላልኩትን ለምንድን ነው የምትለው? ታዲያ ከጌታ የተነሳ ነው ማፈራው ስለ ለምን ትነጫነጫለህ? እኔ ይኸውልህ ስማ፣ መልካም ፍሬ በእኔ ያለውን ፍሬ የማያፈራውን አባቴ ያስወግደዋል ይላል። አዎ ስለዚህ አንተ ወደታች አንብበው አትችሉም አለ እኮ። በክርስቶስ ያልሆነ ምንም ሊያደርግ አይችልም። ያላመነ ሰው ነው ለዛ ጋር የሚያወራው። አይደለም በእኔ ካልሆነ ግንዱ ላይም ሆነ ክንዱ ከቅርንጫፉ ሳይሆን ከግንዱ የተነሳ ነው ፍሬ የሚያፈራው አለ። እንደዛ አይደለም የሚለው። ከግንዱ የተነሳ ነው የሚያፈራው አይደል? ከግንዱ የተጣበቀ ሰው በእኔ ሆኖ ፍሬ ማፍራት አለበት እያለ ነው። እዛ ጋር እንትን የሚለው ባታፈራ ከሆነ ትቆረጣለህ እያለ ነው። ስለዚህ አንተ መልካም ፍሬ አያስፈልግም እያልክ ነበር እኮ። ይቅርታ መኪና እያቆምኩ ስለሆነ እና ወዳጅ የምለው ነገር ካለ ጌታ ፍሬ አፈራለሁ ብለህ ብትለፋ ዘመንህን ሙሉ ትለፋለህ እንጂ በፍጹም ፍሬ አታፈራም። ያላልኩትን ለምንድን ነው ግን? ጴንጤዎች ግን ችግራችሁ ምንድን ነው? ሰው ያላለውን ለምንድን ነው በግድ የምትሉትኝ? እኔ አሁን እንደዛ ቅድም ከጌታ የተነሳ ነው ማፈራው ስል ይኸውልህ፣ ለምንድን ነው እንደዚህ የምትለው? በራስህ ነው ማፍራት ያለብህ ነው የምትለኝ? እኔ እኮ ግራ አጋባችሁኝ። ጥያቄውን በደንብ አድርገህ ስላልሰማኝ እኮ ነው። በሌ ይቅርታ፣ በሌ አንተ እኮ መጮህ ብቻ ሆኖ ነው። ረጋ በልና እሺ፣ ረጋ ብዬ ልስማችሁ። ፍሬ እንዴት ነው የሚፈራው? እሺ ንገሩኝ። እኔ ሙይት ላድርገው። አዳምጠኝማ። በጩኸትህ ሁሉ ሰው ያውቅካል። ሁሉ ከመጽሐፍ ቅዱስ ይልቅ የምታወራው ነገር ትጮሃለህ። አሁን ቆርቆሮ ዝም ብሎ ባዶ ቆርቆሮ የሚጮህ የለም። በእውነት በጣም ትጮሃለህ። ለምንድን ነው? ረጋ ብለህ ስትጠየቅ አትመልስም። አንተ ትጠይቃለህ መልሰክ። አሁን እሱ ጠይቆካል ግን አልመለስክም። መልሰህ ትጠይቃለህ፣ አልመለስክም። ኧረ ተው በእናትህ። ሁሉ ሂል እኔ አሁን ደሜን ቢሆን አንተን አላስገባህም እንዴ? ለምንድን ነው መደናቀር? ምንድን ነው ደሜ እኮ ይኸውልሽ እውነት ውስጤ ስላለ ስለሚያውቅ ነው። ልቡ አይደለም ታጋሽ ነው። በጣም ታግሶ በጣም በሆነ ክርስትና ይገባው አይደለም። ይኸውልሽ ውስጡ የሚወቅሰው ነገር አለ። ውስጥ እውነቱን እኔ እንደያዝኩኝ የሄደበትን በልክ ምናምን ከሰው ጋር ተጣልቶ ስለሄደ ያውቀዋል ውስጡን። የህይወት ጉዳይ የነፍስ ጉዳይ ነው። እሺ ወንድሜ ተሳስተካ፣ የነፍስ ጉዳይ ነው። እንደዚህ ዝም ብላ አታውራ። የነፍስ ጉዳይ ላይ አትክተት። የነፍስ ጉዳይ እኮ እነ ይሁዳ እኮ ሄዱ፣ 30 ብር እኮ ተቀብለው ሄዱ እኮ። የነፍስ ጉዳይ ተዋቸው፣ እነሱ አልፈዋል። እኛ አሁን ስለ ነፍስ ጉዳይ ነው፣ ስለ እነሱ አይደለም። ነፍስ ነው። እሺ በእላ አትበል። መጽሐፍ ቅዱስን ዝም ብለህ ከኪስክ እያወጣ አሁን ብዙ ሰዎች ቆይ ልንገርሽ፣
የሄዱትን ሰዎች ላስታውስሽ። ለምሳሌ ይኸውልሽ ደም ያለ ተሜኒው በምን እንደሄደ ታውቂያለሽ? ቢንያምኒው ቢንያም ሽታይ በምን እንደሄደ ታውቂያለሽ? በሙሉ እስቲ ሪሰርች አድርጊ። አንተ ነህ እኮ የምታውቀው ስለነሱ ስለሰው ለምሳሌ ወደ ጌታ ቆይ ሰው ወደ ጌታ ቢመጣ ይኸውልሽ ሊቃውንት መጥተዋል፣ ጳጳሳት መጥተዋል፣ ትልልቅ አስተማሪዎች ክብር የነበራቸው እነ በጋሻው ክብራቸውን ትተው ሁሉም መጥተዋል። ትተው ነው የሚመጡት እኛ ጋር። እናንተ ጋር የሆነ ነገር ያለባቸው ችግር ያለበት ሰው ካልሆነ አይሄድም። ለምን? እዛ ሰው ጊፍት ይሰጠዋል፣ ምናምን ይለዋል፣ የሆነ ነገር ያደርገዋል። ለዛ ነው። ይሄ ደግሞ ሪያሊቲ ነው። በገንዘብ የተሞላ ነው። በቃ ገንዘብ አንተ ባለ ልመልስልህ። ቆይ አንዴ ልመልስልህ። ቆይ አንዴ አንተ እንደዛ አልክ አይደለ? አሁን እዚህ እኔ ያለሁበት ኮንፈረንስ ተካሄደ። ምን ተካሄደ መሰለ? እንዳለ አንተ እዚህ አንድ 4 ሰው ቁጥር ዝም ብለህ ቁጭ ብለህ ቁጥር። እንደ ዓለም በአውሮፓ ቸርቻችሁ እየተዘጋ ነው። በቃ ወጣቱ ጠያቂ ሆነ። ገባ አይደለ? አንተ ነብጋሻው ያን የሄዱትን ሳይሆን አሁን ህዝብ እንዳለ በጥያቄ ላይ ነው ያለው። ስለዚህ ቸርቾቻችሁ እየተዘጋ ምን የመሰለ ቤት የሰራችሁት እየተዘጋ ስለሆነ ኮንፈረንስ እንያዝና እንጸልይ። ለትውልዱ ምንድነው የምናስተላልፈው? ቤተክርስቲያናችን በዓለም እየተዘጋች ነው ብለው አሁን ይሄው እግዚአብሔር በሚያውቀው እግዚአብሔርን ነው ምልክ ይሄው ኮንፈረንስ ጾም እንያዝ ብለው ተሰብስበዋል። እዛ እንትን ገባ። አንተ ደግሞ እዚህ በጋሻ ብለህ ትጮኻለህ። ተው አትጩህ፣ ረጋ በልና ያንቺ አባት እኮ ይኸውልሽ ድቅድቅ ጨለማ ውስጥ ነን አሉ ጳጳሳት። በስርዓት ረጋ ቆይ በቀደም ድቅድቅ ጨለማ ውስጥ ነን፣ ህዝቡ እየጎረፈ ነው። 40 ሚሊዮን ሰው 40 እንክርዳድና አሁን እንክርዳድና አይደለም አንቺ ውጪ ሄደሽ እንክርዳድና ስንዴ የሚለይበት ዘመን አያቶቻቸው ይኸውልሽ አንድ ቸርች አይደለም፣ አንድ ቸርች መስማት አለብሽ። ቢያንስ ጳጳሳት አንድ ቸርች አይደለም። በውስጥ በኤቪደንስ ልክልሃለሁ። በውስጥ በኤቪደንስ ነገር 40 ሚሊዮን ሰው ኢትዮጵያ ውስጥ እየነገርኩሽ አይደል? አይኔ 40 ሚሊዮን ሰው አንተ እንደ ዓለም ነው የምነግርህ። አውሮፓ የምን ዓለም ነው? መጀመሪያ የራስሽን እዚህ ያለው ሳታስቆሚ ዓለም ምን ወሰደሽ? መጀመሪያ ኢትዮጵያ ውስጥ 40 ሚሊዮን ሰው ወደ ክርስቶስ መጥቷል። እየተመለሱ ነው። አይዞህ እየተመለሱ ነው። እንክርዳድና ስንዴ የተለየ ነው። የተመለሱትን ቁጭ ብለሽ ቤት አገናዝቢያቸው። ጸባያቸውን ነገርኩሽ። ደምረው ነው ተመስገን ነው አባቱ። ስንዴ ከእንክርዳድ እየተለየ ነው። የሚለቁት አንዳንድ ልጆች ናቸው ጌም የሚጫወቱት። ማን ነው እስቲ ንገሪኝ። ቢናም ሽታዬ ነው። እስቲ አራት ጩ ረጋ በልና እናውራ። መጽሐፍ ቅዱስ እናውራ። አንድ ስማኝና እኔ አሁን ለምሳሌ ያክል ጴንጤ ነበርኩ። ከጴንጤነት ወደ ኦርቶዶክስነት ተመለሱ። ገባ። ብዙዎች እዚህ ሚዲያ ላይ የሚታወቁ ሰዎች ተመለሱ። እስቲ አንተ ከሚዲያ ከሚያገለግሉ አገልጋዮች ኦርቶዶክሳውያን ማለት ነው ከሚያገለግሉ አገልጋዮች አንድ ሰው ተመለሰ ብለህ እስኪ ጠቁመኝ። አንድ ሰው ሚዲያ ላይ ማደምዬ ጊፍት ትተው ይመለሳሉ እንዴ? አሁን እና ጊፍት ትተው ይመለሳሉ። ዘላ አንተ አንተ ፐርሰናሊ ነው የምታደርገው። 3 ዓመት ሙሉ ምን ስታደርግ ነበር? 3 ዓመት ሙሉ በእግዚአብሔር እውቀት ማንም ይምጣና እስኪ ኦርቶዶክስ አዳምጠኛ። ለምን አታዳምጠኝም? ወንጌል ስትሰብክ ነበረ ወይስ ገንዘብ ስትሰበስብ ነበር? ንገረኝ እሺ፣ በቅንነት። በቃ ችግር የለውም። እሺ፣ ይሄንን እራሳቸው ኦርቶዶክሳውያን ይመልሱልሃል። እኔ ያደረኳቸው ዲቤቶች አሉ፣ መመልከት ትችላለህ። ገባ? ከማን ጋር ዲቤት አደረግህ? ዲቤቶች አሉ፣ መመልከት ትችላለህ። ተረድተኛ አይደለም? ከማን ጋር ዲቤት አደረግህ? እንደኔ አደባባይ አለ፣ ቪዲዮ አለ፣ ሁሉ ነገር። ለማንኛውም ግን ማለት ነው እኔ የምነግርህ፣ ካመነውም ካላመነውም ሰው ገንዘብ ስጡኝ ሲላችሁ ዲቤት ከሚያደርጉ ቆይ ካላመነ ሰው ከአሕዛብ ጭምር ከሙስሊም ጭምር ገንዘብ ስጡኝ እያለ ሲጠይቅ ወንጌል ልስበክ ሞባይል ልቀይር ሲል ነው የሰማሁት። ወንጌል ስለሱ አይደለም። በሙሉ 3 ዓመቱ ሙሉ ከሙስሊም ካላመነ ሰው ምናምን ገንዘብ ስጡኝ ሲላል ነበር። ትጡኝ ብሎ ሲለምን አላየውም። ጌም እንደማንኛውም ሰው ትክጃለሽ። ሁሌ ገባለው፣ ጌም ይጫወታል። ጌምን ማንም ሰው ይሄን ነገር ሙሉልኝ፣ ይሄን ገንዘብ ስጡኝ፣ ይሄን አርጉልኝ አይደል የሚለው። በዚህ በፍጹም ሞባይል ወንጌል ልስበክበት፣ ወንጌል እናስተምር። ስለ ሞባይሉ አይደለም፣ ስለ ሞባይሉ በቃ ሌላ ነገር የለም። በቀን ገብቶ ይኸውልሽ
አሁን ወንድሜ ለመክሰሳቸው ቻኩል ወንድሜ ለቀሲስ ሊበቁሉ ይሄን ነገር እናደርግልሃለን አሉት በቀደም ሚዲያ ላይ በውስጥም እናደርግልሃለን ይሉታል አሉ። ምን ችግር አለው? አንተ ምን አቃጠለክ? ባረግለት ላንተ ማለት። ስለዚህ ይሄንን የፈለገው አንተ ምን ላርግልህ? አይችልም ክርስቶስ ጋር አሁን ለምሳሌ ከገንዘብና ከእንትን ይመርጣል ማለት ነው። እራደርክ አይደለም በሰው ሕይወቱ ሳይሆን እዚህ ሆኖ ኦርቶዶክስን አውቄ ምናምን በፔንቴ እንዲቢሌ አይበላ አፉን ዘግቶ ቁጭ በል የሄደበትን ዓላማ ስለምናውቀው ማለት ነው። አሁን ያስቀምጣሉ ፕሮሰንቶች ከ18 ሚሊዮን እስከ 22 ሚሊዮን ብለው ያስቀምጣሉ። አንተ 40 ሚሊዮን አምን አመጣው 40 ሚሊዮን ያደረከው አንተ ከየት ነው ያወሩ እንዳታ ያመጣው? አይ ታይም መጤት እንደዛ ነው የዘገበው። ዘጋርዲያን እንደዛ ነው የዘገበው። የታለና ጎግል ፕሪዲክት የሚያደርግ ትክክለኛ የስታቲስቲክስ መረጃ ስታቲስቲክስ ሳይት ላይ ገብተህ ወይ ሌላ ቦታ እንጂ የሚመችህን ቆርጠህ ታመጣለህ እንዴ? ጎግል ላይ ገብተህ ብታየው የዓለምን ሕዝብ ያስቀምጥላል። እያንዳንዱ ሰርች ብታደርግ አይ የምን ጎግል ነው የምታወራው? የኢትዮጵያ ስታቲስቲክስ ባለስልጣን ፕሪዲክት የሚያደርገው አሳየኝ። እሺ እሱን መረጃ አይደል? ፕሪዲክሽኑ ላይ ይገባና አሳየኝ። እሺ እሱን መረጃ አውጣውና አሳየኝ። አንተ አሳየኝ አሁን ያልከውን ግባ። ስልክ ሁለተኛ ስልክ አለ። አንድ ስልክ ስላለኝ ነው። ማነው ሰው ጋር ስልክ ስላልያዝኩ ነው። አንድ ስልክ ስላልያዝኩ ነው። አሁን የቆጠሮ ጉዳይ ስንት ሊቃውንት እንደወጡ አታውቅም? ከኦርቶዶክስ ቤተክርስቲያን በዛኔ ስንት አስተማሪዎች ስንት ጳጳሳት ረጋ ብለን እናውራና ቅድም ራሱ ጳጳሳት ተመልሰዋል ያልክ እስኪ አንድ ጳጳስ ጥራልኝ ከኦርቶዶክስ ወደ እናንተ ብዙ ናቸው ታውቃቸዋለህ። አንድ ብቻ ጥራልኝ በሙሉ አንድ ጥራ። አንድ በቂ ነው። አንድ ተጠራ በቂ ነው። ጋበልና ይኸውልህ እኔ ምስክርነት አምጥቻለሁ። አይ አንድ እኔ ቤሊ የምነግርህ ማለት ነው። ቤሊ እኔ የምነግርህ ምንድን ነው መሰለህ? እኔ የምነግርህ እኛ አሁን የቁጥር ኮምፒቲሽን የለብንም ሲጀመር። ገባህ አይደል? ብዛት አለ መጣን ወጣን 12ቱ ደቀ መዛሙርት እኮ ናቸው የዓለምን ሕዝብ በወንጌል ያጥለቀለቁት። አይገርምንም? እንደገና እግዚአብሔር አምላክ ምን አለ መሰለህ? የተጠሩት ብዙዎች ናቸው። የተመረጡት ጥቂቶች ናቸው ነው የሚለው እንጂ የተመረጠ ብዙ ነው አይልም። ገባ? ኦርቶዶክሳዊ መሆን መመረጥ ነው። ከምኖቹ ከብዙዎቹ ጥቂቶቹ ውስጥ ለመካተት መመረጥ በክርስቶስ መሆን ነው። ደሜ መመረጥ በክርስቶስ መሆን ነው። አይደለም በክርስቶስ መሆን ነው መመረጥ። አሁንም ኦርቶዶክሳውያን ሁላችንም በክርስቶስ ነን። ከክርስቶስ ይወጣማ። አሁን የት ነው የምትሄደው? ክርስቶስ ጋር ነው የምትሄደው ተሳፍረህ ወይ ነርተህ? እና ዛሬ ነው የምሄደው። ማርያም ነው አላልክም እንዴ የምትሄደው? ማርያም ነው የምሄደው አላልክም እንዴ? ማርያም ነው የምሄደው አላልክም እንዴ? ማርያም ተአምር ታደርግልኛለች ብለህ ይከራል እንዴ? ደሜ ሰላም በለኝ እስኪ። ሰላም በለጠ እስኪ እድል ስጠን እንጂ ባለ ምን ነው? ኧረ እንደው እግዚአብሔርን ፍራ። እንኳን ማርያም እኮ አይደለም እንኳን ማርያም ጆሹዋ ተአምር ያደርግልኛል ብሎ እኮ ቀለሜ አንድ መስለኔ እንኳን ጆሹዋ ቀለሜ እንኳን ተአምር ያደርግልኛል ብሏል እኮ ቀለሜ ሰው ተአምር አያደርግም። ፍጡር ተአምር አያደርግም። ደሜ ፍጡር አያደርግም። ፍጡር አያደርግም ተአምር ፍጡር ተአምር አያደርግም። ምን አያደርግም። የሚሰገድለት ማነው የሚሰግድለት? ያውራል በመረጃ አስቢሮስ ያውራ በመረጃ አስቢሮስ ያውራ። በቃ የኔ አባት እወድሃለሁ አባቴ። አንድ ቀን እግዚአብሔር ወደ ቤቱ እንደሚመልስ አውቃለሁ። ደሜ አንድ ክርስቶስ ወደ ቤቱ ነው የሚመልሰው። ሰላም ያለው ማትወያየው ስንት ዓመት ሙሉ ከአንተ ጋር በእውቀት እንወያይ። ለትምህርት ብዙ ጊዜ ከነጋል እንደዚህ እንትን ተነጋግረናል። በእውቀት በትምህርት ላይ ደሜ ጋር ስገባ ግን ሁሌ ክስ ነው። ለምንድን ነው ደሜ? ለምን መሰለህ? አይ እኔ ሄጃለሁ ብሎ እዛ መሄድ ይችላል። የፈለገበት ሙስሊምም መሆን ይችላል፣ ኤቲስትም መሆን ይችላል። ግን እዛ ሄዶ ገብቶኝ ነው እንዲህ አይበል። አንደኛ ተባሮ ነው፣ ሁለተኛ በገንዘብና በስነ ምግባር ቸርቿ የጻፈችበት ነው። እንደዛው ተባሮ ሲሆን ንስሐ መግባት። አሁን አገልጋይ ነኝ ብሎ በሁለት ሳምንቱ
ምስጢረ ሥላሴን አስተምራለሁ እንትን አስተምራለሁ እያለ ከዛ የወጣሁት በዚህ ምክንያት ነው አይበል እስካለ ድረስ ገብቼ እውነቱ እንደዚህ ነው ብዬ መናገር አይቀርም። ቤሊ ደሜ የመጣው ወደ ቤተክርስቲያን ነው፣ ወደ ድርጅት አይደለም። ድርጅት ምን እንደሆነ ታውቃለህ? ከመንግስት ፍቃድ አውጥቶ የሚከፍት ነው ቤተክርስቲያን ወይም ድርጅት አይደል? ኦርቶዶክስ እንደዚህ አይደለችም፣ ድርጅት አይደለችም። አንተ ያለበት ድርጅት ተቋም አይደለችም እያልከኝ ነው ስፒሮስ? መቼ እንደመጣ ፍቃድ መቼ እንደተወሰደ ይታወቃል። ይሄንን መካድ የለብንም። ድርጅት ማለት ተቋም አይደለችም ኦርቶዶክስ እያልከኝ ነው ስፒሮስ? ፍቃድ ወስዶ የሚከፍት ድርጅት ይባላል። ወይም አንድ ሰው ተቋም አይደለችም ወይ? ተቋም አይደለችም። አንተ ድርጅት ውስጥ ሆነ ወደ ቤተክርስቲያን የመጣውን መቃወም ምንም እንትን የለም። ኦኬ የኢትዮጵያ ኦርቶዶክስ ድርጅት ካልሆነች አንተ ቆይ አንተ የግሪክ ኦርቶዶክስ ነህ አይደል? ቆይ ስማኝ፣ የግሪክ ኦርቶዶክስ ነህ፣ ኢትዮጵያ ኦርቶዶክስ ውስጥ የለህም። ስለዚህ አድንም የኪዳነ ምሕረት ልጅ የምትባል ከስር የኪዳነ ምሕረት ልጅ የምትባል ደሜ አንድ ደግመህ ኮመንት እንዳትጽፍ የኪዳነ ምሕረት ልጅ የምትባል ደግመህ ኮመንት እንዳትጽፍ። ብሎክ ነው ማድረግ። እሺ ብሎክ አደርግሃለሁ። ደግመህ ኮመንት ከጻፍ እሺ፣ ደግመህ ኮመንት ከጻፍ እቦልክሃለሁ። ቀጥሎ ስፒሮስ አሁን እንግዲህ የግሪክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ አለ። ጌታችን ኢየሱስ ክርስቶስ የግሪክ ኦርቶዶክስ የኢትዮጵያ ኦርቶዶክስ የሚል አልመሰረተም። በዚህች ዓለት ላይ ቤተክርስቲያኖችን ሰራለሁ መሰረታለሁ አላለም። ቤተክርስቲያኔን አንድ ቤተክርስቲያን ነውና፣ ስለዚህ ስለ 2-3 ቤተክርስቲያን ማውራት አትችልም። አሁን እያልኩ ያለው ወደ አንዷ ቤተክርስቲያን ተመለስ። ድርጅት ውስጥ ሆነ ወደ ቤተክርስቲያን የተመለሰውን ሰው መቃወም ሞራሉ የለህም እያልኩ ነው። የአንዲቷ ቤተክርስቲያን የግሪክ ነች የኢትዮጵያ ነች? ቤተክርስቲያን ነች ካልከኝ የቤተክርስቲያን ነው የኢትዮጵያ ነች የግሪክ ነች? ማስረጃ ስለ ኢትዮጵያና ስለ ግሪክ አይደለም እያወራ ያለው፣ ስለ ጌታችን ስለ ኢየሱስ ክርስቶስ አንዱ አካል ቤተክርስቲያን። ስለዚህ አንተ ያለበት ነች ወይስ ደምሮ ያለበት? አንተ ያለበት ሳትሆን ደሜ ያለበት ነው። ለምን ደሜ ያለበት ነው? ልክ ነው። ደሜ ያለበት ደሜ ዛሬ የሚያምነውን የቀደሙ አባቶች ቤተክርስቲያን ሳይለያይ በፊት ቤተክርስቲያን ሳትከፋፈል በፊት በኒቅያ ጉባኤ የሚያምኑት ነው። ትክክል ነው 100%። ስለዚህ አንተ ልክ አይደለም። ወደ አካሉ ነው የገባ። እኔም ልክ ነኝ፣ ደሜም ልክ ነው። እንዴ እምነታችን እናወራ እሱ ላይ ደሜ የሚያምነውንና እኔ ማላምነውን ንገረኝ። እኔ ግን አስፒሮስ እኔ ግን ቤሊ ሳይው ማለት ነው እግዚአብሔር ምስክሬ፣ ይቅርታ ለዚህ አጠቃቀሜ የሰባተኛ ሰው እዚህ ሰባተኛ መርካቶ ሰባተኛ ያለ ሴት ይመስለኛል ነገሩ። ለገንዘብ ብለህ ነው ምናምን አንተ ችግር የለም አይደለም። ስፒሮስ አሁን ያልዳነ ሰው ነው በኦርቶዶክስ አስተምሮ በኢትዮጵያ ኦርቶዶክስ መርካቶ ሰባተኛ ያሉ መርካቶ ወሬ የሚያወሩ መርካቶ ሰባተኛ ወይ ቸርች ራሱ ሄዳ አታውቅም አንተ ያወሩ ወይ በምን ጂሰስ ክራይስት። በእውነት እኔ በጣም አዘንኩልህ አንተ ቤሊ፣ በእውነት በጣም መርካቶ ሰባተኛ እዚህ የሚለፋልፉ አሉ የሚሳደቡ ምን የሚሉ በጣም የሚያስጠላ። እዛ ጋር እኮ ኃይለኛ ገበያ አለ እኮ ትልቅ ገበያ አለ፣ ግን የሚሳደቡ ምን የሚሉ አይ ጉዴ ፈላ በእውነት ቤሊ። ግን እኔ እንዲህ ከተሸከምኩ እግዚአብሔር እንዴት እንደሚሸከም ጂሰስ ክራይስት። ማቀሳሰር፣ ማጣላት ምን ማለት በሰው ፐርሰናሊቲ መግባት፣ አቤት! ይሄ ለአንተ እውቀት ነው? ጌታ በሚያውቀው እውቀት አይደለም፣ እውነት እውቀት አይደለም። ቀጥሉ ሌሎቻችሁ። ያው የሚያደርገው ምንድነው? ጳውሎስና ጴጥሮስን አግኝቶ እንግዲህ በግርዘት እኮ ተለያይታችኋል እያለ እንደመናገር ነው። የሚያሳዝነው ነገር ሁለቱን ቤሊ እንደዚህ ትክክል ባይሆን ለእውነቱ ከዚህ በኋላ ከቤሊ ጋር በእውቀት ካልሆነ ወይም ደግሞ ሌላ አይነት ጨዋታ ካልሆነ
በቃ ይበቃኛል። እስከ ዛሬ ታግሻለሁ። ብሎክም አላደርግም፣ ግን ይበቃኛል። በቃ ካንተ ጋር በእውነት ማጣላት፣ ማቀሳሰር፣ ምን ማለት የሆነ ነገር መስራት ምን ይሰራላል? ምን ይሰራላል? በእውነት ጂሰስ ክርስቶስ ምንም አይሰራልም። ሀሳቡን ነገር ልበልና ይቅርታ ግን ከኋላ መጥቼ ብዙ ስለተናገርኩ ሌሎችን እንትን ብዬ ምንድነው የግሪክና ኢትዮጵያ የሚለው ነገር አንድ ባህሪ ሁለት ባህሪ የሚለው ነው። ይሄ የመጣው የተለያየ መናፍቃን ሲነሱ ለነሱ መልስ ለመስጠት ነው። ሁለቱም ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ያምናሉ። ፍጹም ሰው ብቻ ነው፣ ፍጹም አምላክ ነው ብቻ የሚል ክርስቲያን የለም። ይሄንን ለማስረዳት በተለያየ ኑፋቄ ሲነሳ ሁለት የተለያየ ነው ሲል ነው አንድ ነው እያሉ አይ አንዱ አንድ ብቻ ነው የሰው ባህሪው ተውጧል ምንም በቃ አምላክ ብቻ ነው ለሚለው ደግሞ አንድ እያሉ ሁለት እያሉ በዚህ አንዱ መናፍቃን ለመቃወም የመጣ ፎርሙላ ነው እንጂ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ነው የሚናገረው። ይሄንን ደግሞ ኦርቶዶክስ ሁሉ ያምናል። እንዴት ነው ይሄ የምንረዳው የሚለው ላይ ነው አንድ ሁለት የሚለው። አንድና ሁለቱን ካወጣችሁ እንትን መጠበቂያዎቹን ካያችሁ አንድ አይነት ነው ነገር ነው የሚሉት። አንድ ሲባል ኢትዮጵያ ልክ ግሪክ ሁለት እንደምትለው ለእንዴት አንድ ስትል ኢትዮጵያ የሰው ባህሪው ጠፍቷል እያለች አይደለም። ጠፍቷል አምላክ ብቻ ነው እያለች አይደለም። እዚህም ሁለት ስንል በነገራችን በተዋህዶ ነው። እዚህም ዩኒቲ ይላሉ። እንዴት ነው የሆነው? እግዚአብሔር ነው የሚያውቀው። ይሄንን ግን ለመናፍቃን ለማስረዳት ሁለት ነው ሲል እንደ ኖስጠሮስ የተለያየ ነው እያሉ አይደለም። ለሰው አይምሮ በጣም ከባድ የሆነ ነገር ነው። ለምን ይሄ የተለመደ ነገር አይደለም። አምላክ ሰው የሆነው አንዴ ነው። የሰው አይምሮ የማይችለው ነው። ይሄንን ለማስረዳት ነውና ፍጹም ሰው ፍጹም አምላክ መሆኑን ትክክለኛው ፍጹም አምላክ ፍጹም ሰው መሆኑን ያመነ ነው ኦርቶዶክስ። ይሄንን ደግሞ ሁለቱም ያምናሉ። ለዚህም ነው አሁን ወደ ስምምነት እየመጡ ያሉት። የቃላት ልዩነት ነው ተብሎ ይሄንን ከፕሮቴስታንትም ትሰማታላችሁ። እንዳላሰረዝም አመሰግናለሁ። ቀጥሉ። ይሰማል። ኦኬ እኮ ሁሉ ፈራጅ ይላል እስሩ አልዳነም ብለው ይጽፋሉ። ከተነሳ መጽሐፍ ቅዱስ ላይ ምን እንደሚል ታውቃላችሁ? ጌታችን ኢየሱስ ክርስቶስ ሰራተኞቹ መጥተው ሲጠይቁት እንክርዳቱን ከስንዴው እንለይ ሲል ይሄ አይሆንም እንክርዳዱን ነቅላለሁ ብላችሁ ስንዴውን እንዳትነቅሉ አይደል ያለው። ለምስ ማን እንደሚድን ማን እንትን እንደሚል አይደለም። እናንተ ታች ያላችሁ መላእክት ራሱ አያውቁ። ይሄ የእግዚአብሔር ስራ ነውና የኢየሱስ ክርስቶስን እናምልካለን ብላችሁ የሱን ቦታ አትያዙ። ይቅርታ አድርጉልኝና ይሄ የጌታችን የኢየሱስ ክርስቶስ ስራ ነው። ባይሆን እሱ ባስተማራችሁ በትምህርቱ ኑሩ። ወደ ፍርድ እንዳትገቡ አንዱ አካል ውስጥ ወደ ቤተክርስቲያን ኑ። አመሰግናለሁ። ደሜ እንዴት ነህ? ደሜ ሰላም ብያለሁ። አይሰማህም? ቴንክ ዩ አመጣለሁ አለ መስፍን። እንዴት ነሽ ብሮስቲ? ሰላም ነው አለሁ። እኔ ለበለ አንድ ነገር ልልስል ይሰማል አባ ከታች ከኔ በታች ያሉ ሁለቱ አፌን ያዘጉብኝ እንጂ እኔ ከእምነት ውጪ ለበለ አንድ ነገር ልለው ብዬ ነበረ የገባሁት። በአንተ ዙሪያ ላይ እሱ በምናገረው ነገር ተሰምቶ ነው የገባሁት። ግን ያው እሱ ስለሌለ ኋላ ብናገር ሀሜት ስለሚመስለኝ ሌላ ጊዜ በለጠ አንተ ጋር ሲገባ እናገራለሁ። ግን ቢሆን ትክክለኛ በመጽሐፍ ቅዱስ የምትደራደሩ ከሆነ ከበለጠ ጋር ብትነጋገር ደስ ይለኛል። ከዛ ውጪ አንተ ሙሉ ሰውነ ራስ የቻልክ ሰውነ ቤተሰብ ያለ ሰውነ ሰርተህ የምትበላ ሰውነ እና ያንተ ማንነትህን ቀጥታ ከሚመታ ሰው ጋር ደሜ ባትነጋገሩ ይሻላል። እሱ ስለሌለ ምንም አልናገርም። ግን እስሮና ጉዱ ካሳ ናቸው። አንደበት መስፍኔ መጥቻለሁ። እንዴት ነህ? እንኳን ዌልካም ብያለሁ። አንድ ነገር ልንገርህ፣ እምነት ነው። የኔ የግል ህይወቴ የግል ህይወት ነው።
የተቀመጥንበት ሜዳ ላይ ነውና በእምነት ጉዳይ የምትከራከር ከሆንክ በእምነት ጉዳይ በትክክል ብትናገር ደስ ይለኛል። አሁን ደሜ ማቀው ትለምናለህ እንድስራለህ ስትል ከአንተ አይጠበቅም። ለምን? ይሄ ትልቅ ሰው ነው። ይሄ ሰጥቶ የሚያድር ሰው ነው። ይሄ ልጅ ያለ ሰው ነው። ይሄ ባለቤት ሚስት የሚያስተዳድር ሰው ነው። ይሄ ጓደኛ ከብዙ ሰው ጋር የሚታወቅ ሰው ነው። በእምነት ካልተስማማችሁ የእምነትን በእምነት ቦታ አስቀምጠ በላይ ከእሱ ጋር ብትነጋገር ደስ ይለኛል። አሁን አንተ ደስ ይለኛል። አሁን አንተ ማን ነው ትናንት መጣ ዮኒ ማኛ ግፍት ሲሰጡ አልነበር እንዴ? ብዙ እናውቃለን እኮ ይሄ ያለ ነገር ነው። ግን ይሄ ደሜ ለአንተ ወንድም ነው፣ በቃ አካልህ ነው። ማን መንግስተ ሰማያት እንደሚገባ ማንም አያውቅም ካለ እግዚአብሔር ውጪ። ኦርቶዶክስ ይግባ፣ እንደው ጌታ ኢየሱስ ክርስቶስ አልሞተም የሚሉት ሙስሊሞች ይግቡ፣ ፕሮቴስታንት እምነት ተከታዮች ይግቡ፣ ማንም አያውቅም። የሚያውቀው እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ብቻ ነው እንጂ ልክ እኛ የመንግስተ ሰማያትን ቁልፍ እንደያዝ ነገር አንተ አትገባም፣ አንቺ አትገባም። ማን ነው የሚያስገባው? ማን ነው? ማን ኃላፊነት ሰጠን? የተኛው ጻድቅ ሆነን ነው ስለ አንድ ሰው ምን ኮሚነው? ስለዚህ ከደሜ ጋር እንኳን ስትጫወት ትልቅ ሰው ነው ታያለህ። በቪዲዮም አይተህ ታውቃለህ። የቅድሙ ትለምናለህ አትበል። አይ አንድ ነገር ልንገርህ። እሱ ለምሳሌ የቸርቹን ፓስተር ኤርሚያስን ምን እያመጣ እዚህ ሲሰድብ ተናግራችሁታል? የቸርቹን ፓስተር ሌባ ነው ብሎ ስሙን ጠቅሶ ሲናገር ክርስቲያን ስለሆነ ነው። እጅግ መክሰስ እኮ ይችላል ሰውየው። ደሜ እኮ አመመኝ ብሎ እኮ ሚዲያ ላይ ለምን ተናገርክ? ሰውየውን ለምን ተናገርከው? መስፍላለው ነው። አንተ ስለኛ ቤተክርስቲያን ምን ታውቃለህ? ምን እንዳለ ምን እንደተፈጠረ ምን ታውቃለህ? እሺ አንተ ላይ እኮ የተፈጠረውን አላውቅም። አሁን ስነ ምግባር የተባለው አንተ ጋርም አላውቅም። እኔ ጊፍት ለማኝ ከሆንኩኝ እስቲ አንተ በእግዚአብሔር ቃል እናንተ እናውራ። በእግዚአብሔር ቃል ከዛ በኋላ እሱ ነው ጥሩ። እሺ አሁን አንተ ፐርሰናል ማንንም ሳትናገር እናውራ። አሁን አዳምጥና እኛ ኦርቶዶክሳውያን ያልዳንበትን ምክንያት ንገረን እስቲ ቶሎ በል። በቃ ክርስቶስ ብቻ ነው አዳኝ ብላችሁ ታምናላችሁ? ከመጽሐፍ ቅዱስ ነው የምትነግረኝ? ከመጽሐፍ ቅዱስ የማርያም ስም ያጠጣ አይድንም ማለት ነው። ምንን አዳምጥ። ከመጽሐፍ ቅዱስ ሳልቬሽን ካወራን ከመጽሐፍ ቅዱስ እናወራ። ቀጥል። እንዴ መጽሐፍ ቅዱስ ብቻ ብላ አታምንማ ቤተክርስቲያን ነው ነገር ነው የምናወራው። ዶግማቲክ ነገር እናወራ። ከዛ ባሻገር ደግሞ ሊያሉ ነገሮች ደግሞ እናወራለን። አሁን ከመጽሐፍ ቅዱስ እኛ ኦርቶዶክሳውያን የማንድንበትን የዘላለም ሕይወት የምናጣባትን ስህተት ንገረን እስኪ። ቀጥል። ቤተ ክርስቲያኗ መጽሐፍ ቅዱስ ብቻ ብላ አታምንም። አሁን አንተ ከካድከው እሺ እንካደው። እያወራሁ አይደለም እኔ አሁን ስለ መጽሐፍ ቅዱስ ብቻ እያልኩ እያወራሁ በእምነት ደረጃ በሳልቬሽን ደረጃ ቤተ ክርስቲያን እኛ ኦርቶዶክሳውያን አትድኑም ብለ ጀጅ የምታደርግበትን የመጽሐፍ ቅዱስ ክፍል አምጣ ቶሎ በል። ኦኬ እሺ። ቤተ ክርስቲያኗ በዚህ መንገድ ነው የሚዳነው ብላ አላስቀመጠችም። ከመጽሐፍ ቅዱስም ከምንም ስማኝ፣ እየሰማኝ ነው። አልዳናችሁም ብለህ አንተ መጽሐፍ ቅዱስ ብቻ አማኝ አይደለም። ከመጽሐፍ ቅዱስ ብቻ ከመታመን አንተ እኛን ኦርቶዶክሳውያንን አልዳናችሁም በዚህ ምክንያት የምትልበትን የመጽሐፍ ቅዱስ ክፍል አምጣ ቶሎ በል። ኢየሱስ ክርስቶስ ብቻ ያድናል ብላችሁ አታምኑም። አሁን እየነገርኩ ብዙ አዳኞች አሏችሁ ነው እያልኩ ያለሁት። አዳምጠኝ። እኛ የዘላለም ሕይወት የምናገኘው ኦኬ እሺ፣ በማርያም ስም ውሃ ያጠጣ ሰው አይድንም ማለት ነው። እሺ አሁን ስለ መዳን አሁን እዛ ጋር በማርያም ስም ያጠጣ ይድናል ነው የሚለው? እንደዛ ይላል? አይድንም ካልዳነ ንገረኝ፣ ችግር የለውም። እንደዛ ነው ወይ የሚለው? እንደዛ ነው የሚለው? አዎ እኮ ይድናል አይድንም አንተ ጠየቅኩ እኮ ኦርቶዶክስ አይደለ እንዴ? ማስረጃ ይኸው፣ ዛሬ አልፋታም። ቤሊ ማስረጃ አምጣ ቶሎ። እኔ ይድናል አይድንም ንገረኛ። ቤተክርስቲያኗ ይድናል ትል ነበር። ይኸውልህ አዳም አትጩ ደሜ፣ በእውቀት ስትያዝ አትጩ። አዳምጠኝ፣ ማስረጃ አምጣና በማርያም ውሃ ያጠጣ ይድናል የሚል ቃል በቃል ማስረጃ አምጣ ቶሎ በል። ምናምናችሁ ነው እንዴ?
አዘርኛ ስለ ሙስሊም እያወራሁ አይደለም እኔ አንተ ከምታምነው ስለዚህ ማታምንበትን የምትለይ ምንድነው? ተሰታታሪ ነው ምለው እኮ ማምጣት ይችላል። ቤተክርስቲያን ማታምንበትን አንድ አዳምጠኝ። ይኸውልህ እኔ ጴንጤ በነበርኩ ሰዓት ሰውን አልዳናችሁም ብዬ የምናገረው በምን መሰለ? በመጽሐፍ ቅዱስ ይዤ ነው። ገባረ? በመጽሐፍ ቅዱስ ይዤ እናንተ ከዚህ ከመጽሐፍ ቅዱስ አኳያ በዚህ መልኩ አልዳናችሁም እላለሁ። አንተ ጴንጤ ነህ፣ መጽሐፍ ቅዱስ ብቻ አማኝ ነህ አይደለም? መጽሐፍ ቅዱስ ብቻ አማኝ ነህ፣ ሌላ መጽሐፍቶችን አታምንም። በማታምነው መጽሐፍ መሞገት አትችልም። በምታምነው መጽሐፍ ግን ሰው መዳን አለመዳኑን ፕሩፍ አድርግ። መጀመሪያ መዳን አለመዳኑን እሺ ደምዬ፣ አዎ ቀጥል። ከመጽሐፍ እኔ ደግሞ እያልኩ ያለሁት ምን መሰለህ? ከጴንጤ ጋር አሁን ብነጋገር በመጽሐፍ ቅዱስ አውራለሁ። እናንተ ደግሞ መጽሐፍ ቅዱስ ብቻ አታምኑም። አሁንም አዳምጠኝ። ቆይ አላውራ፣ ሰዎቹም ይስሙ። አታምንበትም። በማታምንበት መጽሐፍ አታውራ፣ ይስሙ። ቆይ ሰዎቹም ለምን ትጨዋለህ? ደግሞ በእውቀት ብለህ በእውቀት ደግሞ ትጨዋለህ። እኔ በምታምንበት መጽሐፍ ነው ማውራት ያለብን። በማታምንበት እንዳታወራ። ኦርቶዶክሳውያን እሺ፣ አንድ ደቂቃ ልናገር። በማታምንበት መጽሐፍ አታውራ። አንድ ደቂቃ ልናገር ወይ ደሜ በምታምንበት መጽሐፍ ቅዱስ። እሺ ቤተክርስቲያኗ እኔ በመጽሐፍ ቅዱስ ብቻ ነው የመዳን ትምህርቴን ያስቀመጥኩት አላለችም። አንተ ነህ ቲክቶክ ላይ እያልክ ያለው። ይቅርታና መጽሐፍ ቅዱስ የሚለውን ልንገረውና መጽሐፍ ቅዱስ ብቻ አውራ። እኛ አለመዳናችን ስፒሮስ አትግባ። አንተ እዚህ ውስጥ አይመለከትህም። አንተ የግሪክ ኦርቶዶክስ ነህ። ቆይ መጽሐፍ ቅዱስ የሚለው በቃላችንም ወይም በመልእክታችን የተቀበላችሁትን ትውፊት ያዙ ነው የሚለው። ቤተክርስቲያን ከነዚህ በመልእክት በቃላቸው ያለው የት ነው ያለው? ደስፒሮስ ከነዚህ ከሁለት ነገር ስማኛ፣ ከነዚህ ከሁለት ነገር አንዱ ስለማትቀበል በምትቀበሉት ተወያዩ። መጽሐፍ ቅዱስ በምትቀበለው አለመዳናችንን አሳየን። አለመዳናችንን እሺ። አሁን እኔ ከታች አንድ ደቂቃ ይስሙኝ፣ ሰውም ይስማኝ፣ አታፍነኝ ደሜ። እኔ እያልኩ ያለው በመጽሐፍ ቅዱስ አውራ። ይኸውልህ ስማኝ፣ በመጽሐፍ ቅዱስ አውራ። ደሜ ኧረ ላውራ እባክህ ተው። በእውቀት ሲባል እንደዚህ ትጮዋለህ። እየለመንኩ ነው እኮ ከመጽሐፍ ቅዱስ ውጪ እንዳታወራ እየለመንኩ እኮ ነው። በመጽሐፍ ቅዱስ አውራ እኮ ላውራ። እኔ አንድ ደቂቃ ስጠኝ፣ አንድ ሀሳብ ልግለጽ። ይሄን መልስልኝ። በመጽሐፍ ቅዱስ አምናለሁ አላምንበት። በመጽሐፍ ቅዱስ የምታምን ከሆነ ደምረው ኦርቶዶክሳዊ ነው ሰው። በመጽሐፍ ቅዱስ አንተ በምታምነው መጽሐፍ ቅዱስ ደምረው ድነዋል አልዳንም? መልስልኝ። እሺ ልንገርህ። ቤተ ክርስቲያኗ ምድነው በመጽሐፍ ቅዱስ ብቻ ነው አላለችም። ሌሎችም መጽሐፍት አሏት። በለጡ እግዚአብሔር ምስክሬ ማለት በጣም በብዙ ስድብ ጀመርክ ደሜ፣ ስድብ ጀመርክ። ምን ሰደብከውን? በላይ በለጡ ስላልኩ ነው። በላይ እግዚአብሔር ምስክሬ። ስንት ዓመት እኔ ኦርቶዶክስ ከሆንኩ በኋላ አንድ ቀንም እንኳን ክፉ ደግ አውርቼ አላውቅም። የእውነት የምታወራውን በእግዚአብሔር ቃል አውራ ብዬ ለመንኩ። አንተ እኔ ላይ ብዙ ነገር ስታደርግ ዝም አልኩ። ገባህ አይደለ? ግን ዛሬ በመጽሐፍ ቅዱስ ምንም ነገር ካላወራህ ሁለቱንም አካውንትን ብሎክ ነው ማለት። መቼ አስወራኸኝ ደሜ? መቼ አስወራኸኝ? እኔ አለመዳንን ከመጽሐፍ ቅዱስ አውራ። መቼ አስወራኸኝ? ይኸው አለመዳንን ከመጽሐፍ ቅዱስ አውራ። ከመጽሐፍ ቅዱስ እኔ አልዳንኩማ። ከመጽሐፍ ቅዱስ ንገረኝ አለመዳንን። እሺ አለመዳንን ከመጽሐፍ ቅዱስ ላሳየህ። በክርስቶስ የሚያምን የዘላለም ሕይወት አለው ይላል። እሱን ትቀበላለህ? አዎ እቀበላለሁ። ስለዚህ በክርስቶስ ድናሃል ማለት ነው። አዎ በቃ ስለዚህ በእምነት ድናሃል። አዎ ሌላ ነገር ሳትጨምር አዳምጠኝ። በእምነት በመጠመቅ አምኜ በመጠመቅ የዘላለም ሕይወትን ድኛለሁ። ኦኬ አምነህ ተጠምቀህ ድናሃል። ኦኬ ስለዚህ አምነህ ተጠምቀው አንድ ሰው ሜሮን ሳይቀባ ይድናል። እሺ ሜሮን ይላል መጽሐፍ ቅዱስ። ሜሮን ይላል እኮ ከየት አመጣችሁት ነው እንዴ? አሁን አንተ የምታውቀውን እውቀት ነው መናገር ያለብህ። የምታውቀው አለመዳንን አትንኩብኝ ማለት ምንድን ነው? አዳምጠኝ። አለመዳንን ከመጽሐፍ ቅዱስ አምጣ ብያለሁ። መጽሐፍ ቅዱስ ላይ እኮ የዋልኩ እኮ አሳየው። ስለ ሜሮን ማውራት አትችልም። ይኸውልህ አንተ የምትችለው በመጽሐፍ ቅዱስ አለመዳንን ነው። ምሳሌ ልስጥህ። ይኸውልህ ምሳሌ ልስጥህ። አሁን ለምሳሌ አዳምጠኝ።
እኔ ልጠይቀው። እኔ አንዴ በሌ ይቅርታ ደሜ አንዴ ይመቸዋል። ይኸውልህ ግርግር ለሌባ ይመቻል ይላል። ይኸውልህ እኔ ሐዋርያቶችን አዳምጠኝ። ሐዋርያቶችን አለመዳናቸውን ከዘላለም ሕይወት መጉደላቸውን ከመጽሐፍ ቅዱስ ቃል ይዤ ሞግታቸዋለሁ። በእነሱ መጽሐፍ እንኳን ሳልሞግታቸው ማለት ነው። እነሱ ጋር ባለው መጽሐፍ ሳልሞግታቸው በመጽሐፍ ቅዱስ ገባ። በመጽሐፍ ቅዱስ እሞግታቸዋለሁ። ኢቭን ሶ በ27ቱ መጽሐፍ ቅዱስ እሞግታቸዋለሁ አለመዳናቸውን። ጆቫዊ ዊትነሶችንም እንደዛው ገባለ። ጆቫዊ ዊትነሶችንም እንደዛው። አንተ እኛ ኦርቶዶክሳውያን ወይም ደግሞ ደምረው አዳንክም ብለህ ከመጽሐፍ ቅዱስ አውጥተህ ሞግተኝ። ቀጥል። ይሄው በመጽሐፍ ቅዱስ እኮ ነው የምሞግት። መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። እናንተ ደግሞ ያመነ የተጠመቀ ሜሮን የተቀባ ትላላችሁ። ከየት መጣ? በምን አወቅ? ሜሮን ምን ማለት ነው? ምን ማለት እኮ ከየት መጣ ነው እኮ እኔም ልትሞግራ ገብቶኝ። ሜሮን ምን ማለት ነው እኮ አስረዳኛ። ለምን አስረዳለሁ? አንተን ለምን አስረዳለሁ? አውቃ አይደል የምጠይቀኝ? አስረዳ። አዋ ሜሮን ምን ማለት ነው? ከመጽሐፍ ቅዱስ ውጪ ስለሆነ አስረዱኝ ነው እኮ ያልኩ ያለሁት። እሺ ስለ ሜሮን ታውቃለህ? አውራ። ስለ ሜሮን ምን ታውቃለህ? መረጃ አለ? መጽሐፍ ቅዱስ ላይ ስለሌለ ከየት መጣ አስረዳኝ ነው እያልኩ ያለሁት። እሺ እውቀቱ አለ ስለ ሜሮን? ይኸውልህ መጽሐፍ ቅዱስ ላይ ስለሌለ ከየት መጣ ነው እያልኩ ያለሁት። ይኸውልህ መልሱን እንድመልስልህ አለኝ የለኝም በል መጀመሪያ። ቀጥል። ከየት መጣ ግራ ገብቶኛል። የለም መጽሐፍ ቅዱስ ላይ የለም። መጀመሪያ እውቀቱ አለ የለም? መልስ። የለኝም መጽሐፍ ቅዱስ ላይ ስለሌለ እውቀት የለኝም። እሺ መጽሐፍ ቅዱስ ላይ በሌለ አንተ እውቀቱ በሌለ ነገር ሰውን ለምን ትጠይቃለህ? እውቀቱ ሲኖር ነው ሰው መሞገት የምችለው። ከየት መጣ ብዬ እኮ ነው። ለምን ትሞግታለህ ያለ እውቀት እንዴ? መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። ይሄ ከየት ተጨመረ ነው የምልህ? ያለ እውቀት ለምን ትሞግታለህ እንዴ? አትሞግቱኝ ነው እንዴ? ገድላቱንም ጥለ ሜሮንንም ጥለ ሁሉንም ጥለ ይሆናል እንዴ? እውቀት ባለ ነገር መሞገት ያለብህ። እውቀት ደግሞ አለኝ የምትለው ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ደግሞ እኛ ለመዳናችንን አሳየኝ እያልኩ ነው። ቀጥል። ይኸው እያሳየው እኮ ነው ደሜ። ሰው አምኖ ተጠምቆ አይድንም። ሜሮን ካልተቀባ አይድንም። እሺ ቴንኪው። እሺ ሰው አምኖ ተጠምቆ መንፈስ ቅዱስን ይሞላል አይሞላም? ስለ መንፈስ ቅዱስ አይደለም ያወራው፣ ስለ ሜሮን ነው። ኦኬ እና እኮ ስለ ሜሮን ነው ያወራው ያለው። ስለ ሜሮን እውቀት የለኝም ማለት ይኸውልህ፣ ሜሮን ማለት የመንፈስ ቅዱስ ሜሮን መንፈስ ቅዱስ ነው እንዴ? አዳምጠኝ። እጅ ማን ነው አሳየኛ። ከየት ነው ያመጣው? እጅ መጫን መንፈስ ቅዱስ ነው። እጅ መጫን መንፈስ ቅዱስ ነው። ስለ እሱ አላወራንም፣ ስለ ሜሮን ነው ያወራነው። ከየት መጣ ብዬ ነው። ሜሮን ምንድን ነው የሚደረግበት? እስኪ ንገረኝ። ሜሮን ምንድን ነው የሚደረግበት? ከየት መጣ ሲጀመር? እጅ መጫን ከየት መጣ? እጅ መጫንማ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ አለ። ማን ያዘዘው? መጽሐፍ ቅዱስ እጃቸውን ጭነው ይጸልዩ ይላል። ማን ያዘዛቸው? እጃቸውን እንዲጭኑ ማን ያዘዛቸው? ማን ያዘዛቸው? አሁን ጥያቄውን አትሽሽ። ማን ነው ያዘዛቸው? እጃቸውን ጭነው በመንፈስ ቅዱስ እንዲሞሉ ማን ያዘዛቸው? ንገረኝ። የታዘዙት አለ? ማን ያዘዛቸው? ጌታ ነው ያዘዛቸው። መንፈስ ቅዱስ አንተ መረጃ አምጣ። ጌታ እንዳዘዛቸው መረጃ አምጣ። የሜሮኑን አትሽሽ፣ መጀመሪያ አስረዳኝ። አምጣ። እኔ ስለ ሜሮን እንድመልስልህ ከፈለግ ጌታ አስረዳኝ። ደሜ እንደ መጽሐፍ ቅዱስ አልዳናችሁም፣ እየጨመራችሁ ነው እያልኩ ያለሁት። አዳምጥኝ። ጌታ እጃችሁን ጭናችሁ መንፈስ ቅዱስን ሙላቸው የሚል የሜሮኑን አስረዳ። ወደዛ አትሂድ ነው የምልህ። እሺ አንድ ነገር ልንገርህ። ይኸውልህ ያመነ የተጠመቀ በመንፈስ ቅዱስ ማህተም ይታተማል አይታተምም? መልስልኝ። ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። በመንፈስ ቅዱስ ይሞላል አይሞላም? ያመነ የተጠመቀ ይድናል ይላል ሐዋርያት ሥራ 8 ላይ። ኢትዮጵያ ቆይ ስማኛ መቼ ነው የሚሞላው? ስማኛ መጀመሪያ እውቀት ሲሉ እንደዚህ ትጮኻለህ። ደሜ ስትያዝ ትጮኻለህ፣ ታብዳለህ። መቼ ነው የሚሞላው? ሰው በመንፈስ ቅዱስ መቼ ነው የሚሞላው? ስለ እሱ አላወራንም። መቼ ነው የሚሞላው? ሰው ወይ ስማኝ። መቼ ነው የሚሞላው? ሐዋርያት ሥራ ላይ ኢትዮጵያዊ ጃንደረባ አመነ፣ ተጠመቀ አለ። ሄደ በቃ። አዳምጠኝ። የተቀባው ነገር የለ ምን የለ። አዳምጠኝ። ሰው በመንፈስ ቅዱስ መቼ ነው የሚሞላው?
መቼ ስለ ሜሮን አውራኝ። እኔ ስለ መንፈስ ቅዱስ አላወራሁም። ይኸውልህ እኔ ምን ሰምተኛል? ሰው በመንፈስ ቅዱስ የሚሞላው መቼ ነው? ከዛ በኋላ ስለ ሜሮን አወራለሁ፣ ስለ ሜሮን ጥቅም አወራለሁ። በቃ አውራኝ። እኔ እሱ ነው ጥያቄ። መጀመሪያ ግን እመንልኝ፣ ሰው ከተጠመቀ ካመነ ከተጠመቀ በኋላ በመንፈስ ቅዱስ ይሞላል አይሞላም? እኔ ያመነ የተጠመቀ ይድናል ብያለሁ። አንተ ደግሞ ሜሮን ይጨመራል ብለሃል። ከየት እንደጨመርክ አታምንም? በመንፈስ ቅዱስ አታምንም? መንፈስ ቅዱስ ሜሮን መንፈስ ቅዱስ ነው እንዴ? አታምንም ወይ? በመንፈስ ቅዱስ ታምናለህ አታምንም? አምናለሁ። መቼ ነው ሰው በመንፈስ ቅዱስ የሚሞላው? አሁን ያመነ የተጠመቀ ሜሮን የተቀባ የሚለውን አምጣልህ። ሁለተኛ እዚህ ቤት እንዳመጣ ሁለተኛ ጂሰስ ክርስቶስ ሁለተኛ እውቀት ሳይኖር ጌት ትፈልጋለሁ አበባ ጣል አድርጉበት አጥንት ምናምን ትላለህ። ጂሰስ ክርስቶስ ሂዱበት። አሁን ወንድሞች መሄድ ትችላላችሁ። ከጉዞ ሊያስቀረኝ እኮ ነው። እግዚአብሔር ገሰው ደሜ በቀደም ስለ አንተ ሲሳይ ቤት ሁሉ ሲያወራ ነበርና ከአንተ ጋር ሌላ ኬዝ እንዳለው ነው። ምክንያቱም ወደ ዓለም ጠፋ። እንደውም ሲሳይ በጣም ሲቆጣው ነበረ እና ምንድነው ችግሩ ግን ልጠይቀው ነበረ ባይወጣ። ሲሳይ ቤትም ስታወራ ነበረ። እኔ ገባሽ አይደል? እኔ ኦርቶዶክስን ሳውቃት በአንድ ሳምንት በሁለት ቀን አለም ኦርቶዶክስ ሆንኩት። አባቴ ኦርቶዶክስ ሆንኩት በአንድ ሳምንት በሁለት ሳምንት አይደለም። ገባሽ? እኔ ኦርቶዶክስ ሆንኩት ቢያንስ 8 ወር ምናምን ይሆነኛል። ጥያቄ መጠየቅ ሰው ሁሉ ያውቃል እኮ ሰው ሁሉ ያውቃል። ግን ስም ለማጥፋት እየተነገረው ነው ያለ ስም ለማጥፋት ገባሽ አይደል? ልክ እንደኔ እኔን ስም እንደሚያጠፉት የኔን ስም እንደሚያጠፉት የኦርቶዶክስ ቤተክርስቲያንም የማታምነውን ታምናለች እየተባለ እንደዚህ ነው ስሟን ያጠፉት። እንደዚሁ ማለት ነው። ገባሻ? እንደዚሁ። ስለዚህ ወይ እውቀት ያለው ይምጣና ይሞግተኝ። ትክክል አለመሆኔ ለአበባ መግባቴ መጥቶ ይሞግተኝ የሆነ ሰው። ይኸው እኔ ጊፍት ፈልጌ ከሆነ መተህ ሞግተኝ። ፈረድ ከዚህ የበለጠ እንግዲህ ምን ላድርግ? ደሜ ይቅርታና ሜሮን የሚባለው ነገር ይህን ሰሞን እሱን ተያይዟታል። ጥምቀት ያድናል ወደሚባል ብዙዎቹ እየመጡ ስለሆነ አሁን ከኦርቶዶክስ ለየት ለማለት ደግሞ ሜሮንን እንትን እያሉ ነው። እሱም ቀስ ብለው ይገባቸዋል። ግን እዛው የኢትዮጵያ ወንጌላውያን ህብረት መሰረታዊ እምነት ብላ ባስቀመጠችው እንትን ላይ የኒቂያ ጉባኤን እንቀበላለን፣ አራተኛውንም ጉባኤ እንቀበላለን ይላሉ። አይደለ ደሜ ይሰማል? አዎ ይቀበላሉ። የኒቂያን ጉባኤ ይቀበላሉ። የኒቂያን ጉባኤ ይቀበላሉ። ከዛ በኋላ ቄልቄዶንም ጉባኤ እንቀበላለን ይላሉ። ቄልቄዶን ጉባኤ ደግሞ እዛ ላይ መግለጫው ላይ የቀደሙትን 3 ጉባኤ ኦርቶዶክስ እምነታችንን የቀደሙ አባቶችን ጉባኤትን እንቀበላለን ብለው መስክረዋል። ሁለተኛ ጉባኤ ላይ ስለ ሜሮን አሉ። የሚያሳዝነው ነገር እንደውም ጴንጤቆስጤ ክርስቲያን እንዳልሆኑ በዚህ ጉባኤ ማየት እንችላለን። ሁለተኛ ጉባኤ 7ኛው ቀኖና ላይ ስለ ጥምቀትም እዛ ላይ ነው የሚናገረው። አንዲት ጥምቀት እንዳለችና በዚህ ጥምቀት የኃጢአት ስርየት እንደሚገኝ እዛ ላይ ይነገራል። ከመናፍቃን ወደ ክርስትና ወደ ኦርቶዶክስ የመጡት ደግሞ በአብ በወልድ በመንፈስ ቅዱስ 3 በአብ ብለው አንድ የተነክረው ወጥተው በወልድ ገብተው ወጥተው በመንፈስ ቅዱስ እንደዚህ የተጠመቁትን ወደ አርዮስም ወደ ሌላ ከሄዱ በሜሮን ይመለሳሉ። መጠመቅ አያስፈልግም። ለምን? በአብ በወልድ በመንፈስ ቅዱስ ስለተጠመቁ ኦልሬዲ ጥምቀቱ ትክክል ነው። ግን ሜሮን ይቀባሉ። 7ኛው ጉባኤ 7ኛው ቀኖና ላይ አንዴ የተጠመቁት ግን አንዴ ጥልቅ ብለው የወጡት ልክ እንደ ማለትሙ አሁን በቅርብ የተጠመቀው ከኦርቶዶክስ ወጥቶ ቴሌቪዥን ላይ የሚሰራው እንዳልክ እንደገባው ከሆነ ግን ክርስቲያን አይደለም ይላሉ ጉባኤው ላይ። አንዴ ተነክሮ የወጣ እንደ አሕዛብ ነው ከእንደገና የምንቀበለው እና ከእንደገና
ሰብከን እናጠምቀዋለን። ክርስትና እንዳልሆኑ ራሱ ይናገራል ይሄ ጉባኤ። ይህን ጉባኤ ግን እንቀበላለን ይላሉ። በኋላ ሜሮን መጽሐፍ ቅዱስ ላይ የለም ማን የሰጣችሁ ሲል ነበር። 66ቱ መጽሐፍ ቅዱስ ላይ አለ እንዴ? 66ቱ መጽሐፍ ይሄ ነው ብሎ የተዘረዘረ ነገር አለ? መጽሐፍ ቅዱስ ሐዋርያቶቹ ቀኖና ሰጥተውናል? አልሰጡንም። ማን የሰጡን? ከመጽሐፍ ቅዱስ ውጭ ነው ይሄን የምናገኘው። እነዚህ አባቶች ምንድን ነው የሚያምኑት? ሜሮን ምንድን ነው የሚለውን ስናይ እጅ በመጫን ፋንታ በኋላ ላይ የተተካ ነው። ቤተክርስቲያን ስልጣን ስላለት ይህንን ነገር ጳጳሳት ሐዋርያ ሁሉ ቦታ መሄድ ስለማይችሉ ክርስቲያን ሲበዛ ጳጳሶቹም ስለማይችሉ በምን ተተካ? ጳጳሶቹ ይጸልዩና ሜሮን ላይ እንትኑ ላይ በኋላ ቄሶች አጥምቀው መቀባት ይችላሉ። እጅ በመጫን ፋንታ ነው። ይህንን የት እናያለን? የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሳማሪያ ሄዶ ይሰብካል። አምነው ይጠመቃሉ። መንፈስ ቅዱስን ግን አልተቀበሉም። ለምን? ፊልጶስ ሐዋርያ ስላልነበረ ይሄ ስልጣን አልነበረውም።